የአዲስ ወግ መድረካችን ነው። መድረኩ በልዩ ልዩ አገራዊ አጀንዳዎች ላይ ውይይት የምናደርግበት ነው። ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ጉዳዮቻችን ላይ መንግስት፣ ህዝቡ እና የተለያዩ ተቋማት ማድረግ ስለሚገባቸው፣ ስለሚጠበቅባቸው፣ ስለ ችግሮቻችን፣ ስለ ጥንካሬዎቻችን በሰከነ ሁኔታ የምንመካከርበትና ሀሳብ የምንለዋወጥበት መድረክ ነው። ይሄ መድረክ አሁን ከምንገኝበት ወቅት አኳያ ሰዎች ሀሳብ እንዲለዋወጡ፣ ሀሳብ ስንለዋወጥ በሰከነ ሁኔታ ስንወያይ ስለ ሰላም፣ ስለ ዲሞክራሲ፣ ስለ አንድነት፣ ስለ አብሮነት ስንነጋገር ሀገራችንን ወደ ዲሞክራሲ እና ወደ ሰከነና የተረጋጋ ሁኔታ እናሸጋግራለን ብለን እናምናለን። የዲሞክራሲ ባህል ለመገንባት ሁላችንም እንደምናውቀው ውይይት በእጅጉ ያስፈልገናል። ይሄንን ውይይት ደግሞ በዚህ በአሁኑ ወቅት ሆነን ስናየው ከምን ጊዜም በላይ በልዩ ልዩ ጉዳዮቻችን ላይ፣ አገራዊ ጉዳዮቻችን ላይ መነጋገር፣ መደማመጥ፣ መሰማማት፣ መመካከር የግድ የሚልበት ጊዜ ላይ ነው የምንገኘው። ይሄ በእጅጉ ስንስማማበትና ስንፈጽመው፣ ስንማማርበት ወደ ሰለጠነ መንገድ ይወስደናል። በተለይም ደግሞ የዛሬው ርዕሳችን ሚዲያ ነው። ሚዲያ የተለያዩ ሀሳቦችን ለማቀራረብ፣ ይሄ ማለት ምን ማለት ነው? ይሄንን ርዕስ ስንመርጥ በተለያዩ ጉዳዮች ላይ የተለያዩ በጣም የተራራቁ ሀሳቦች አሉ እዚህ ሀገር ላይ። እነዚህ የተለያዩ ሀሳቦች፣ አተያዮች፣ አመለካከቶች ሊቀራረቡ ወይም ደግሞ ሊደማመጡ ይገባልና እነዚህን በማቀራረብ በማደማመጥ ሚዲያ ተኪ የሌለው ሚና ይጫወታል። በታሪካችን ላይ ታሪካችንን በተመለከተ፣ የኢትዮጵያን ታሪክ በተመለከተ ጫፍና ጫፍ ያሉ ሀሳቦች አሉ። ችግሮቻችንን በተመለከተ በተለያየ ጠርዝ ላይ የቆሙ ሀሳቦች አሉ። ጀግኖቻችንን በተመለከተ በጣም የተራራቁ አመለካከቶች አሉ። ለአንዳንዶቻችን ጀግኖች የሆኑ ለሌሎቻችን ሌላ መልክ አላቸው። ለሌሎቻችን ሌላ መልክ ያላቸው ለአንዳንዶቻችን ደግሞ ጀግኖች ይሆናሉ። በሰንደቅ ዓላማችን ላይ እንኳን ቁጭ ብለን ሰክነን በቅጡ አልተግባባንም። በችግሮቻችን ስፋትና ጥልቀት፣ አይነትና መልክ ላይ በአግባቡ ተነጋግረን አልተደማመጥንም። በምንገነባው ስርዓት እና በሀገራችን የወደፊት እጣ ፈንታ ላይ በመንገዱ ላይ በደንብ መነጋገር ይጠይቀናል። ስለሆነም ሚዲያው እነዚህ በተራራቀ ጫፍ ላይ ያሉ ሀሳቦች እንዲፋጩ ማድረግ ይጠበቅበታል። ሀሳቦች ሲፋጩ እጆች፣ አካላት አይጋጩም። ሀሳቦችን ባለማፈጫታችን፣ ሀሳቦችን ባለማስታረቃችን፣ ለማስታረቅ ባለመስራታችን ድንጋይ እንወራወራለን፣ ወንድም ወንድሙን ይገድላል፣ እንጣላለን፣ እንጋጫለን፣ ቂምና ቁርሾ ለዘላለሙ ጸንተው እንሰራለን። እነዚህን ለመግራት ለማስተካከል የሀሳብ ፍጭት፣ ምክክር፣ ውይይት በእጅጉ አስፈላጊ ነው። ይህንን ለማድረግ ሚዲያው መንገድ የማሳየት፣ ሀሳብ የመቅረጽ፣ የማመንጨት፣ የማስተማር ኃላፊነት አለበት። ይሄ ኃላፊነት ደግሞ በእጅጉ የሚያስፈልግበት ጊዜ አሁን ነው።
ከመቼውም ጊዜ በላይ በሐሳብ ላይ መመካከር መነጋገርና ህብረተሰቡን ቢያንስ በሰከነ ሁኔታ መደማመጥ በሚያስችል ሁኔታ ማስተማር ማንም ሰው ሊረዳው እንደሚችለው በአሁኑ ሰዓት የሁላችንም ተግባር ሊሆን ይገባል ብለን እናስባለን። ከዚያ አኳያ ሚዲያዎቻችን እንዴት እየሄዱ ነው? ምን እየሰሩ ነው? ምንስ መስራት ሲገባን ምን አልሰራንም? የሚገባንን ነገርስ በምን አግባብ ሰራን? ምንስ እንማራለን? ምንስ ችግሮች አሉብን? ጥንካሬዎቻችንስ እንዴት ይገለጻሉ ብለን መመካከር መወያየት እና የቀጣዩን መንገድ ማስተካከል ከስህተቶቻችንም ከጥንካሬዎቻችንም መማማር ይገባናል። ይሄንን በማመን የዛሬ ለሶስተኛ ጊዜ የምናካሄደው የአዲስ ወግ መድረካችን ሚዲያው የተራራቁ ሐሳቦችን በማቀራረብ በሰለጠነው ሁኔታ እንዲንሸራሸሩ በማድረግና በማቀራረብ ሊኖረው ስለሚገባው ሚና እንነጋገራለን። ውይይታችን ቅድም እንደተገለጸው የሙሉ ቀን ውይይት ነው። ከዚያ አኳያ እንደተገለጸው የዳሰሳ ጥናት ተደርጓል። ይሄን የዳሰሳ ጥናት ምን ይዟል? ጥናቱ ምን ይላል? እኛስ ምን እንላለን ብለን እንመክራለን። ባለፉት 18 ያህል ወራት በለውጥ ሂደት ውስጥ ነው ያለነው። በዚህ የለውጥ ሂደት ውስጥ ሚዲያው የለውጡ መሳሪያ በመሆንም የለውጡ ውጤት በመሆንም የለውጡ ተጠቃሚ በመሆንም አሁንም የለውጡ መሪ በመሆንም ምናልባትም በአግባቡ ካልተቃኘደምና መፈታት የሚገባቸው ጉዳዮች ካልተፈቱ የለውጡ አደናቃፊ በመሆንም እንደየባህሪው እንደየጥንካሬውና ድክመቱ አዎንታዊም አሉታዊ ሚና ሊጫወት ይችላል። ስለዚህ ይሄ እንዴት ይታያል ብለን በግልጽ መነጋገር ይገባናል ማለት ነው። ሚዲያዎች በህብረተሰብ ውስጥ ያሉትን ሐሳቦች በማጥበብ ረገድ ያሏቸው መልካም አጋጣሚዎችና ስጋቶችስ ምንድናቸው? ከዚያ አኳያ ማህበራዊ ሚዲያውንና የማህበረሰብ አንቂዎችን አክቲቪስቶችን ሁኔታ በጥንካሬም በድክመትም መነጋገርና ስህተቶቹን ለመግራት መስራት ጥንካሬዎችን የበርካቶች እንዲሆኑ ማድረግ ይጠበቅብናል ብለን እናምናለን። ስለዚህ ከመልካም ጎኖቻችን የምንማማርበት ችግሮቻችንን በተመለከተ ደግሞ በሰከነ ሁኔታ የምንነጋገርበት የምንማማርበት መድረክ ይሆናል ማለት ነው። ችግሮቻችን እንዳይቀጥሉ ከቀጠሉ ህዝብ ስለሚያጋጩ ከቀጠሉ ህብረተሰብ ስለሚጎዱ ከቀጠሉ ጥላቻን ስለሚዘሩ ከቀጠሉ አንድነታችን አብሮነታችንን ስለሚፈታተኑ የሚያስፈልገን ደግሞ አንድነታችን አብሮነታችን እኩልነታችን መደማመጣችንና መሰልጠናችን ስለሆነ ሚዲያ የስልጣኔ ፈር ስለሚቀድ ከዚያ አኳያ ያለንበት ሁኔታ ላይ መነጋገር በጣም አስፈላጊ ነው ማለት ነው። ስለዚህ ይሄንን የአገሩን ሰርዶ ባገሩ በሬ እንዲባል ወይም ደግሞ ሙያውን ለባለሙያው በመተው እኛ የአመቻችነት ሚና በመጫወት እንደ አቶ መለስካቸው አማሃ ያሉ ረጅሙን ጊዜ በሙያው ውስጥ የቆዩና እነ ኤልያስ መሰረትን እንደዚሁ በብዙ ዘርፍ በሚዲያው እየተሳተፉ ያሉ በተለይም በማህበራዊ ሚዲያው እና በመሳሰሉት ያሉ ባለሙያዎችን መድረኩን እንዲመሩልን ጋብዘናል ማለት ነው። አቶ መለስካቸው ሁላችን እንደምናውቀው የአሜሪካ ድምጽ ሪፖርተር ነው። አቶ ኤልያስ የአሶሺየትድ ፕሬስ ወኪል ጋዜጠኛ ነው። ስለዚህ የኢትዮጵያን የሚዲያ ላንድስኬፕ በደንብ አላምጠው የዋጡ የሚያውቁ ችግሩንም ጥንካሬውንም ወዴት መሄድ አለበት የሚለውንም
ሊያሳዩ የሚችሉና በዚህ ረገድ ልንማማርባቸው የምንችላቸው ብዙ ቁም ነገሮችን የምናገኝባቸው ሰዎች ናቸው ብለን ስላሰብን፣ ሁለተኛ ቅድም የተገለጹት የየርዕሱ አቅራቢዎችም እንደዚሁ በያዟቸው ርዕሶች በርካታ ልምዶችን ያካበቱ፣ ያነበቡ፣ የሰሩ የተለያየ ኃላፊነትም ያለባቸው በመሆናቸው ይሄ መድረክ በኢትዮጵያ የሚዲያ ኢንቫይሮንመንት በደንብ ልብ ለልብ ተነጋግረን ለህዝባችንና ለሀገራችን ስንል ስህተቶችን የምናረምበት፣ በጎዎቹን የምናስቀጥልበት፣ ቀጣዩ ጊዜ ሀገራችን የምታካሄደው 6ኛው ዙር አገራዊ ምርጫ እንደዚሁ ለሚዲያው አንድ መልካም ነገር በሌላ መልኩ ፈተና ይዞ የሚቀርብ በመሆኑ የወቅታዊነቱም ጉዳይ ከዚሁ አኳያ በግምት ውስጥ ሊገባ የሚችል ነው ማለት ነው። በተለያዩ ሀገራዊ አጀንዳዎች ላይ መነጋገር አስፈላጊ ቢሆንም ከሚዲያው አኳያ ያለፈውን ለማየት ለወደፊቱም ለመዘጋጀት ትክክለኛና ወቅታዊ አጀንዳ መርጠናል ብለን አስበናል። ይሄ ትክክለኛና ወቅታዊ አጀንዳ ስኬታማ የሚሆነው ሁላችንም በምናየው፣ በምናቀው፣ ባነበብነው፣ በተሰማራንበት ልክ እውቀታችንን ሀሳባችንን ስንሰነዝር ነው። ይሄም ሲሆን አንድ ነገር ማሳሰብ የምፈልገው በሚዲያዎቻችን፣ በተቋማት፣ በግለሰቦች፣ በአክቲቪስቶች በመሳሰሉት በርካታ ጥንካሬዎች አሉ፣ በርካታ ስህተቶችም አሉ፣ በርካታ ጥፋቶችም አሉ። ጥንካሬዎቹንም ስህተቶቹንም መማሪያ ስለምናደርጋቸው በመኮነን በማውገዝ ምንም ለውጥ ስለማይመጣ ተቋማቱም እዚህ በሌሉበት፣ ግለሰቦችም እዚህ በሌሉበት መከላከልም የነገሩን አነሳስ የግምገማውን አመጣጥ ማስረዳትም መተንተንም ማብራራትም ስለማይችሉ ስህተቶችን በመልካቸው ጥንካሬዎችንም በመልካቸው ከተቋማቱ ለይተን የሰከነ ውይይት እንድናደርግ ማሳሰብ ፈልጋለሁ። ውይይታችን ለሀገራችን የሚበጅ ሀሳብ የምንለዋወጥበት እንዲሆን እመኛለሁ። በይፋ ተከፍቷል። በኋላ በይፋ ይዘጋል ማለት ነው። አመሰግናለሁ። የኢትዮጵያን ሚዲያ ምን ደረጃ እንዳለና ለዲሞክራሲ ስርዓት ግንባታው ምን ያህል አስተዋጽኦ ያደርጋል የሚለውን ለማቅረብ በእጅጉ አጭር ነው። የተሰጠኝን ታይም ለመጠቀም ግን ፈጠን ብዬ ለማቅረብ ሞክራለሁ። የመጀመሪያው የኢትዮጵያን የዲሞክራሲ ስርዓትና በዚህ ስርዓት ውስጥ የሚዲያው ሚና ምን ይመስላል የሚለውን ማየት የሚገባን የሀገሪቱን የሚዲያ ስርዓት ምን ይመስላል የሚለውን ነው። ይህን ለማየት 5 መሰረታዊ ሀሳቦች ቢኖሩም ለዚህ የመረጥኳቸው ግን 3 ዋና ነገሮችን ነው። አንደኛው በሀገሪቱ ያሉ የመገናኛ ብዙሃን ሽፋናቸውና ስርጭታቸው ምን ይመስላል፣ የሚያቀርቧቸው ይዘቶች ምንድናቸው፣ እንዲሁም የጋዜጠኞች የሙያ ብቃት ምን ደረጃ ላይ ይገኛል የሚሉትን ተንተርሼ ምን ያህል ለዲሞክራሲያዊ ስርዓት ግንባታው ምን ያህል ሚና ይጫወታሉ የሚለውን ለማቅረብ ሞክራለሁ። በዚህ የዳሰሳ ጥናት ውስጥ 2 አይነት ጥናቶች ናቸው የተካሄዱት። በመጀመሪያው 120 ጋዜጠኞችና የሚዲያ ተቋማት ጋር ግንኙነት ያላቸውን ሰዎችን ቃለ መጠይቅ በማድረግ በሀገሪቱን የሚዲያ እድገት በዩኔስኮ መመሪያ መሰረት ለመገምገም የተሞከረውን ውጤትና አሁን ደግሞ በቅርቡ አሰስመንት ሰርተናል፣ የዳሰሳ ጥናቱን ማለት ነው። እነሱን 15 የመገናኛ ብዙሃን ከዚህ በኋላ በማቀርባቸው የመገናኛ ብዙሃን ብዬ ስጠቅስ ጋዜጣ፣ ሬዲዮና ቴሌቪዥን እንደሆነ እንድታውቁልኝ፣ ከዛ ደግሞ ኦንላይን ሚዲያ ብዬ የምለውን ደግሞ ማህበራዊ ሚዲያ ብዬ ጠቅሰዋለሁ ማለት ነው። ስለዚህ 15 የሚሆኑ ከግልና ከመንግስት የተመረጡ መገናኛ ብዙሃንን የ3 ወር ዘገባዎቻቸውን አይተናል። እንዲሁም 15 የሚሆኑ የፌስቡክ እና የዩቲዩብ ቻናሎችን ለማየት ሞክረናል ማለት ነው። እነዚህን ኮንቴንት አሰስ ለማድረግ ሞክረናል ማለት ነው። ይህንን የወቅቱን የኢትዮጵያ ሚዲያዎች በዲሞክራሲ ስርዓት ውስጥ ያላቸውን አሉታዊም ሆነ አዎንታዊ ግንባታ ለማየት የኢትዮጵያ የሚዲያ ታሪክ ምን ይመስላል የሚለውን ከ1991 እንደ አውሮፓውያን አቆጣጠር ጀምሮ ያለውን በመጠኑ ማሳየት ፈልጊያለሁ።
የመጀመሪያው ከ1992 እስከ 1996 ያለው ጊዜ በኢትዮጵያ ሚዲያ ታሪክ ውስጥ ትንሽ የማይባል እፎይታ ያሳየበት ነበር። ብዙ ጋዜጦች እና መጽሔቶች በከተሞችም ቢሆን መሰራጨት የጀመሩበት ወቅት ነበር። ይሁንና በሙያ ደረጃ ስናያቸው ግን ብዙ ጉድለቶች ያሳዩ በመሆናቸው የተነሳ ከ1996 እስከ 1999 ባለው ጊዜ ውስጥ ብዙ ተጽዕኖ ተደርጎባቸው የሚዲያ ቁጥራቸውም የስርጭታቸውም በእጅጉ ያነሰበት ወቅት ነበር ማለት እንችላለን። ከዛ ከ1999 እስከ 2005 ደግሞ ምናልባትም ታይቶ በማይታወቅ ሁኔታ ሚዲያዎች ጥሩ የሰሩበት በጣም ጠንካራ እና የተለያዩ ሀሳቦችን ያሰራጩበት ወቅት ነው ብለን ማለት እንችላለን። በዚህም በ2005 በተካሄደው ምርጫ ውስጥ ትልቅ ሚና ተጫውተዋል ማለት እንችላለን ማለት ነው። ይሁንና ምርጫውን ተከትሎ ግን የኢትዮጵያ የሚዲያ ታሪክ ጥሩ አንድምታ አልነበረውም። በተለይ ከ2005 ከ2007 ከፍተኛ ጫና የተደረገበት ጋዜጠኞች ከፖለቲካ ፓርቲ አመራሮች ጋር አብረው የታሰሩበት ብዙ ሚዲያዎች የተዘጉበት ሁኔታ ስለነበር የኢትዮጵያን ሚዲያ ታሪክ በጥሩ ሁኔታ አንገልጸውም ማለት ነው። ከ2007 እስከ 2010 ግን እና የመረጃን የማግኘት መብት በዚህ ወቅት ነው የወጣው። የጸረ ሽብር አዋጁ በዚህ ወቅት ነው የወጣው። እነዚህ ግን ለቀጣዩ ጊዜ በኢትዮጵያ ሚዲያ ታሪክ ውስጥ አሉታዊ ተጽዕኖ አሳድረዋል ማለት ነው። ስለዚህ ከ2010 እስከ 2012 ያለው ጊዜ ብዙ ጋዜጠኞች የተሰደዱበት፣ የታሰሩበት፣ ጋዜጦችም የተዘጉበት ወቅት ነበርና ጥሩ ጊዜ ብለን አንገልጸውም። በተለይ የጸረ ሽብር አዋጁ ከፍተኛ የሆነ አሉታዊ ተጽዕኖ በጋዜጠኞች ላይ በማሳደሩ ምክንያት ጋዜጠኞች ከመስራት ይልቅ ወደ አለመስራትን የመረጡበት ወቅት ተፈጥሯል ማለት ነው። ቀጣዩ ፔሪየድ የዚህ ገጽታ መገለጫ ነው ማለት ነው። ከ2012 እስከ 2017 በተጠኑ ጥናቶች እንደሚያመለክተው ጋዜጠኞች ከምንጽፍ ይልቅ ባንጽፍ ኢቭን ማህበረሰቡም ቢሆን ዝም ያለበት ወቅት ስለነበር ይህንን ወቅት የዝምታ ወቅት ተብሎ ይጠቀሳል ማለት ነው። ከዛ በኋላ አሁን 2018 እና 2019 ላይ እንገኛለን። ይህ ደግሞ አዲስ ተስፋና አዲስ እድል ይዞልን የመጣበት ወቅት ነው ማለት ነው። ይህንን መሰረት አድርገን ምንድነው ምን አይነት ሚናዎች ነው እየተጫወተ ለማለት ቅድም በጠቀስኳቸው 3 መሰረታዊ ጽንሰ ሀሳቦች እንገመግመዋለን ማለት ነው። የመጀመሪያው መገናኛ ብዙሃን ስፋትና ስርጭታቸው ምን ይመስላል የሚለውን ነው። ይህንን ስናይ በህትመት ሚዲያ ውስጥ ምናልባትም ቁጥሩ የኢትዮጵያ ሚዲያ እንደምታውቁት እንደዚህ ወጣ ገባ የማለት ነገር ነው። በአሁኑ ወቅት 20 የሚሆኑ የግል መጽሔቶችና ጋዜጦች ይገኛሉ። በመንግስት ቁጥጥር ውስጥ ያሉ 23 የሚሆኑ ጋዜጦችና መጽሔቶች አሉ። በኤሌክትሮኒክስ ሚዲያው ደግሞ 29 የሚሆኑ የግልና የመንግስት ቴሌቪዥን ጣቢያዎች አሉ። 72 የሚደርሱ ደግሞ ሬዲዮ ጣቢያዎች አሉ። እነዚህ 72 ምላችሁ የማህበረሰብ ሬዲዮ፣ የንግድ ሬዲዮ ጣቢያና በመንግስት የተያዙ ኤፍኤም ብሔራዊና ክልላዊ ሬዲዮ ጣቢያዎችን ያካትታል ማለት ነው። ይሄ 72 የምላችሁ ግን ኤክስፓንድ አንዳንድ ሚዲያዎች ከዚህ ያላቸውን ወደ ክልል ሲሄዱ የማስፋፋት ስትራቴጂ አላቸውና እነሱን ሳይጨምር ነው ማለት ነው። ከዚህ አንጻር ካለን ታሪካዊ ዳራ ስናየው የኢትዮጵያ መገናኛ ብዙሃን ቁጥራቸው ተስፋ ሰጪ ነው ብለን እንላለን። ይሁንና ከህዝቡ ቁጥር አንጻር ህብረተሰቡ ከሚፈልገው መረጃ አንጻር እንዲሁም ሚዲያዎች ለዲሞክራሲ ስርዓት ግንባታ ከሚጫወቱት አንጻር አሁን ያለው ቁጥር ግን ይህን ያክል የምንኩራራበት አይደለም ብሎ ማለት ይቻላል ማለት ነው። ሁለተኛው የማንኩራራበት ምክንያት አብዛኞቹ ሚዲያዎች ከተማ ተኮር በመሆናቸው የገጠሩን ህብረተሰብ ክፍል ወይንም ወጣ ያለውን ማህበረሰብ የመዘገብና የመድረስ እድላቸው ዝቅተኛ በመሆኑ ተደራሽነታቸውን ያጎልብናል ማለት ነው። ከቋንቋ አንጻርም ስናየው በአጠቃላይ ብዙ ቋንቋዎች 60 የሚደርሱ ቋንቋዎች ለሚዲያ ሽፋን ይውላሉ ማለት ነው። ጥሩ ነው ብለን ብንልም ወደ ከተማ ያሉ መገናኛ ብዙሃን ስናያቸው ግን ዋናው የዘገባዎቻቸውን የሚያቀርቡባቸው ቋንቋዎች አማርኛ ሆኖ እንግሊዘኛ፣ ኦሮምኛና ትግርኛ በተወሰነ ደረጃ ይገኛሉ ማለት ነው። ስለዚህ ፕሮግራሞችን ወይንም የፕሮግራም ይዞቶችን ለህብረተሰቡ በሚፈልገው ቋንቋ በማድረስ ደረጃም ዝቅተኛ ደረጃ ላይ ስላለ ቀደም ሲል ተስፋ ሰጪ ነው ብዬ ያልኩትን የሚዲያ ብዛት ዝቅ ያደርግብናል ማለት ነው። ሁለተኛው እና ዋነኛው ብለን ማለት እንችላለን መገናኛ ብዙሃኑ የሚያሰራጫቸው
የፕሮግራም ይዘቶች ምን ይመስላሉ የሚለው ነው። ምን አይነት ፕሮግራሞችን ነው የሚያሰራጩት? ብዝሃነታቸው ምን ያህል ነው? ዜናዎቻቸውን ሲሰሩ የሚጠቀሙባቸው የዜና ምንጮች እነማንን ነው? በዚህ ሁኔታ የሴቶችና የወንዶች ተሳትፎ ምን ይመስላል? እንዲሁም ሌሎች ማህበረሰቦችን በማካተት በኩል እንዴት እየሰሩ ነው የሚለውን ለማየት ሞክራለሁ ማለት ነው። የመጀመሪያው ዜናዎቻቸውን ሲጽፉ እነማን ናቸው ተናጋሪዎቻቸው የሚለውን ነው። ትልቅ ኢምፕሊኬሽን ስላለው ይሄን ለማየት ሞክራለሁ። የኢትዮጵያ የሚዲያ ታሪክ ስናይ አብዛኛውን ጊዜ የሚወቀስበት ዜናዎቻችንን ስንሰራ የመንግስት ድምጽ ብቻ ይሰማል ብለን የምንልበት ነው የነበረው። በአሁኑ ወቅት ግን እንደምታዩት ግለሰቦች በተወሰነ ደረጃም ቢሆን ከመንግስት ድምጽ እኩል የተሰሙበት ወቅት ነው ያለው ማለት ነው። ስለዚህ ከዚህ አንጻር በጥሩ ሁኔታ እንጠቅሰዋለን ማለት ነው። ምናልባት የገዢው ፓርቲና የመንግስት ኦፊሻል አንድ ላይ አድርገን ስናየው ከፍ ያለ ደረጃ ቢመስለንም ህዝቡ ግን አትሊስት ወደ ሚዲያው ደርሶ ሀሳቡን የመግለጽ እድሉን አግኝቷል ብለን ማለት እንችላለን ማለት ነው። ግን ይህ ብቻ አይደለም። በማህበራዊ ሚዲያ ያለውን እንየው። ይሄ አሁን ያሳየኋችሁ በመገናኛ ብዙሃን ብዬ ባልኳቸው ነው ማለት ነው። በማህበራዊ ሚዲያ ስናየው ግን አሁን ቅድም ያልኳችሁ የህዝብ ድምጽ አለ ወይ ብለን ስንል የለም። ብዙውን ጊዜ የሚሰማው በከፍተኛ ሁኔታ የአክቲቪስቶች ድምጽ ነው ማለት ነው። ስለዚህ የታል ሰው የተናገረው ብለን ስንል እንቅፋት ይሆነናል ማለት ነው። ስለዚህ ከብዝሃነት አንጻር ስናየው ማህበራዊ ሚዲያና የመገናኛ ብዙሃኑ መገናኛ ብዙሃኑ በተለይ ለህዝብ ድምጽ እድል የሰጡ ቢሆንም ማህበራዊ ሚዲያዎች ግን አሁንም ቢሆን ለአንድ ወገን ወይንም የአክቲቪስቶችን ድምጽ ብቻ ያሰራጩበት በመሆኑ ምክንያት የፕሉራሊቲውን ወይንም የብዝሃነቱን ጥያቄ ውስጥ ይከቱብናል ማለት ነው። ሌላኛው ይሄን ስናይ አሁን አንድ ግለሰቦች ወደ ሚዲያው መጥተዋል ብለን ብንልም በአንድ የዜና ስራ ውስጥ ምን አይነት ሀሳቦች ናቸው የተካተቱ፣ እነማን ናቸው ያሉበት የሚለውን ስናይ አብዛኞቹ ዘገባዎች ከአንድ ምንጭ የሚቀዱ ናቸው። ከአንድ ሶርስ ማለት አንድ ሶርስ ተጠቅመው የሚሰሩ ናቸው። በዚህ ሁኔታ አንድ ሶርስ ብቻ መሆናቸው አይደለም። ሌሎቹ ሁለት ሶርስ፣ ሶስት ሶርስ፣ አራት የዜና ምንጮችን የሚጠቀሙ አሉ። እነዛን እንኳን አይተን ምን አይነት ሀሳብ ያላቸው ሰዎች ናቸው በመገናኛ ብዙሃኑ የሚናገሩት ብለን ስንል አብዛኛውን ቀዩ ላይ እንደምታዩት የአንድ ቡድን የአንድ አስተሳሰብ ያላቸው ግለሰቦች የሚናገሩበት መድረክ ነው ማለት ነው። ስለዚህ የተለያዩ ብዝሃነት ያላቸው ሀሳቦችን የምናገኘው በእጅጉ ትንሹ ነው፣ 18% ብቻ ነው ማለት ነው። ከዚህ አሁን ይሄኛው የመገናኛ ብዙሃን በማህበራዊ ሚዲያ ስናይ ግን የማህበራዊ ሚዲያዎች አብዛኛው ጊዜ እንደውም ፌስቡክን ስናየው ከአንድ ሀሳብ የሚቀዳ ምንም አይነት ብዝሃነት የሌላቸው አስተሳሰቦች የምናይባቸው ሲሆኑ በተነጻጻሪ መልኩ በትንሹ ዩቲዩብ ላይ ትንሽ ይሻላል። ግን ኦል ኢን ኦል ስናየው ግን የኢትዮጵያ ሚዲያ ማህበራዊ ሚዲያውም ሆነ መገናኛ ብዙሃኖቹ የህብረተሰቡን የተለያየ ሀሳብ ያላቸውን በማስረጽ ወይም በማድረስ በኩል ትልቅ ጉድለት ያሳያሉ ማለት ነው። ሌላኛው የምናየው ከየት አካባቢ የመጡ ሰዎች ናቸው የሚናገሩት። ሚዲያ ሳምፕል ስናደርግ በቋንቋን አይተናል፣ የግል የመንግስት ሚሉትን አይተናል። ስለዚህ ከፍተኛውን መንግስት የመገናኛ ብዙሃን ላይ የሚናገሩት አዲስ አበባና ፌደራል ላይ የሚሰሩ ሰዎች ናቸው። ይሄ ሌላ ኢምፕሊኬሽን አለው። ኦሮሚያ፣ አማራና ትግራይ ክልል ያሉት ደግሞ ከፍተኛውን ድርሻ ይይዛሉ ማለት ነው። ሌሎች አካባቢዎች ስናይ ግን በዝቅተኛ ደረጃ ነው ያለው ማለት ነው። ይህ ዴታ ለሚቀጥለው አናሊሲስ ይጠቅመኛል ማለት ነው። እንይዘዋለን። ይህ የሆነበት ምክንያት አብዛኞቹ የኛ ሀገር ሚዲያዎች ከተማ ተኮር በመሆናቸው ያገኙትን ከከተማ ወጣ ብለው የመሰብሰብና የሰፊውን ህብረተሰብ ድምጽ የመሰብሰብና የማሰራጨት አቅማቸው ዝቅተኛ መሆኑ፣ ሁለተኛ ደግሞ ከሌሎች አካባቢዎች ያሉትን መረጃዎች አምጥቶ ለራሳቸው ህዝብ የማድረስ ፍላጎት ዝቅተኛ መሆኑን ያሳያል ማለት ነው። ለምሳሌ እዚህኛ ጋር ብናየው ከኦሮሚያ፣ አማራና ትግራይ ውጪ ሌሎች ክልሎች ዝቅተኛ ድምጽ ነው ያገኙት ማለት ነው። የኦሮሚያ፣ የአማራና የትግራይ ሚዲያዎች ወይንም እነዚህን ትኩረት ሰጥተው የሚሰሩ ሚዲያዎች የነዚህን የሌሎችን ማህበረሰቦች መረጃዎች ለአድማጮቻቸው የማድረስ እድላቸው ዝቅተኛ ነው ማለት ነው። ጾታን ስናይ ሁሌም እንደምንለው አሁንም የሴቶች ተሳትፎ በእጅጉ ዝቅተኛ ነው።
በማህበራዊ ሚዲያውም በመገናኛ ብዙሃኑም ባልናቸው ማለት ነው። ሌላው ማይኖሪቲስ ብለን የምንጠቅሳቸው ለምሳሌ እንደ አንድ ምሳሌ ወስደን መስማት ለተሳናቸው የኢትዮጵያ መገናኛ ብዙሃን የማድረስ አቅማቸው በእጅጉ ዝቅተኛ ነው። ኦልሞስት 100% ከአንድ መገናኛ ብዙሃን ውጪ ሌሎችን ሊያግዝ መስማት የተሳናቸውን ሊያግዝ በሚችል መልኩ መረጃዎችን የማድረስ እድላቸው ዜሮ ነው። አንድ መገናኛ ብዙሃን ግን ዜናዎቹን ሲያቀርብ መስማት ለተሳናቸው በሚያግዝ መልኩ አቅርቧል ብለን ማለት እንችላለን ማለት ነው። ሌላው ያየሁት ምን አይነት ጉዳዮች ናቸው የሚዘገቡት የሚል ነው። ስከፍላቸው የፖለቲካ፣ የኢኮኖሚ፣ የማህበራዊ ግጭትና አለመረጋጋት፣ ሰላምን ለማምጣት የሚደረጉ ሂደቶችና ሌሎች በሚል ነው የከፈልኩት። በመገናኛ ብዙሃኑ በተወሰነ ደረጃ ተነጻጻሪ የሆነ ዘገባዎች ለሁሉም ተሰጥቷል ብለን ብንልም የፖለቲካ ጉዳዮች ግን ከፍተኛውን ይይዛሉ። እዚህ ጋር ትኩረት እንድታደርጉ የምፈልገው የፖለቲካ ጉዳዮችና የግጭትና ያለመረጋጋት የዘገቡበትን ሁኔታ እንድታዩ እፈልጋለሁ። ከግጭት ጋር በተያያዘ ወደ ኋላ ላይ እናየዋለን። ይህ የመገናኛ ብዙሃን ሲሆን የማህበራዊ ሚዲያውን ደግሞ ስናየው ከፍተኛውን ድርሻ የሚይዘው ፖለቲካ ብቻ ነው ብለን ማለት እንችላለን። ግጭትና አለመረጋጋት ደግሞ ሁለተኛውን ደረጃ ይይዛል ማለት ነው። ከመጀመሪያው ከመገናኛ ብዙሃን ጋር ስናየው ግጭትና ተመሳሳይ አለመረጋጋቶችን ወደ አራተኛ ደረጃ ስናገኘው፣ በማህበራዊ ሚዲያ ግን ትልቁ ትኩረታቸው ፖለቲካና ግጭቶች ይሆናሉ ማለት ነው። ስለዚህ ይሄ ምን ያመለክተናል? የፖለቲካውና የሚዲያው ግንኙነት ምን ይመስላል የሚለውን ያሳየናል። በዋና ዋና ሚዲያዎች በመንግስትና በግል በሚለው ከፍለን ስናይ አብዛኞቹ የግል ሚዲያዎች ጉዳይ ብለው የሚዘግቡት ፖለቲካን ብቻ ነው። የመንግስት ሚዲያ ደግሞ ዝቅተኛውን ድርሻ የሚሰጠው ለፖለቲካ ዝቅተኛውን ድርሻ ይሰጣል ማለት ነው። ለምንድን ነው የሚለውን ነገር ለመጠቆም ያክል የግል መገናኛ ብዙሃን አንደኛው አድማጮቻቸውን ወይንም ተመልካቾቻቸውን የመሳብ እድል ይኖራቸዋል። መሪ ዓላማቸውም ገንዘብ ማግኘት ነው። ገንዘብ ለማምጣት ደግሞ ጥሩ ጉዳዮች መዘገብ አለባቸው። ጥሩ ብለን ከምንጠቅሰው ጉዳይ ደግሞ ወይንም በጣም ሆት ኢሹ ብለን ከምንጠቅሰው ፖለቲካ አንዱ በመሆኑ ምክንያት ወደዛ የመሳብ እድላቸው ከፍተኛ ነው ማለት ነው። የመንግስት ደግሞ የመንግስትን አቅጣጫ ተከትሎ የመሄድ ስለሆነ አብዛኛው ፖለቲካ ጉዳዮች ዝቅተኛውን ድርሻ ይይዛሉ ማለት ነው። ይህንን ምንን ያመላክተናል? አብዛኛው ተመልካች ወይንም አድማጭ ወይንም አንባቢ የሀገሪቱን የፖለቲካ ሁኔታ ለማየት ሲፈልግ ወደ ግሉ ሚዲያ የመሄድ እድል አለው ማለት ነው። የመንግስት መገናኛ ብዙሃን ግን ይህን ያክል የመዘገብ እድሉ ዝቅ ስለሚል ኦዲየንሶችን ወይንም ተመልካቾችን የማጣት እድል ይኖረዋል ማለት ነው። በማህበራዊ ሚዲያ ደግሞ ስናያቸው የፖለቲካ ትልቁ ጉዳይ ሆኖ የሚነገረው ፌስቡክ ላይ ነው። ዩቲዩብ ላይ በተወሰነ ደረጃ ቀነስ የማለት ነገር አለ። ቀደም ሲል እንዳልኳችሁ ግጭትና ተመሳሳይ አለመረጋጋቶች የተወሰነውን ደረጃ እንደያዙ በማህበራዊ ሚዲያ ከፍተኛውን ደረጃ እንደያዙ በዋና ዋና ሚዲያዎች ደግሞ በአራተኛ ደረጃ እንደሚገኙ ገልጬላችሁ ነበር። ይህ ምንን ያመለክተናል? ግጭት አንድ ኢንሲደንስ ነው፣ አንዴ የሚከሰት ነው። ከግጭቱ በፊትና ከግጭቱ በኋላ የሚሰሩ በርካታ ስራዎች ቢኖሩም ለምሳሌ የእርቅና የሰላም ሂደትን ብናይ 4% ብቻ ነው የሚይዘው። ስለዚህ ትልቁን ድርሻ የሚወስደው የግጭትና ያለመረጋጋትን ነው። ስለዚህ ይሄ ምን ያመለክተናል? አንደኛ እነዚህ የሚዘገቡ ዘገባዎች የግጭት ጉዳይ የሚያመላክቱ ቀድመው የሚዘገቡ ባለመሆናቸው ምክንያት ሰላምና መረጋጋትን የማምጣት እድላቸው ዝቅተኛ ነው ማለት ነው። ሁለተኛ አብዛኞቹ ሚዲያዎች የሰላምን ሁኔታ ወይንም ግጭቶች ሲዘግቡ እንደው ሰላም እናምጣ የሚል ዝንባሌ ቢኖራቸውም 30 የሚደርሱት ግን አሁንም ግጭትን የሚያባብሱ ናቸው። ይህ ትልቅ ኢምፕሊኬሽን አለው ማለት ነው። ሶስተኛው የምናየው ጉዳይ በአገሪቱ ያሉ መገናኛ ብዙሃን ወይንም ጋዜጠኞች አቅማቸው ምን ላይ ነው? ሙያውን በማሳደግ ወይም ሙያው የሚጠይቀውን ኃላፊነት በመጠቀም እንዴት ነው አዘጋገባቸው የሚለውን ነው።
የመጀመሪያው ምን ያህል እነሱ ከጫናዎች ነፃ ናቸው የሚል ነበር። ባደረግናቸው ቃለ መጠየቆች አብዛኞቹ ምንጮቻችን እንደሚሉት አሁንም ቀጥተኛ የሚያሉ ቀጥተኛ ያልሆኑ ተጽዕኖዎች አሉ ነው የሚለው። ከወትሮ በተለየ ድሮ የምንለው ምንድን ነበር? የመንግስት ከፍተኛ ጫና ያደርሳል የሚል ነው የነበረው። አሁን ደግሞ ከመንግስትም አልፎ ግሩፖች ወይንም ግለሰቦች በመገናኛ ብዙሃን ወይንም በጋዜጠኞች ላይ ከፍተኛ ተጽዕኖ የማድረግ እድል ተፈጥሯል ማለት ነው። ሌላኛው የምናየው እዚህ ጋር የጋዜጠኞች ማህበራት ነው። በሀገራችን ያሉ የጋዜጠኞች ማህበራት ጠንክረው የጋዜጠኞችን መብት በማስከበር በኩል የሚጫወቱት ሚና እዚህ ግባ የሚባል አይደለም። ምናልባት ተስፋ ሰጪ ሆኖ የሚገኘው በቅርቡ የተቋቋመው የሚዲያ ካውንስል ይሆናል ማለት ነው። በዚህ ምክንያትም ጋዜጠኞች የራሳቸውን የሙያ ማህበር አስጠብቀው መሄድ ባለመቻላቸው ምክንያት አሁን ጋዜጠኝነትና አክቲቪዝም ተለይቶ በማይታወቅበት ደረጃ ደርሰናል ማለት ነው። ሌላኛው ከዚህ ከሙያ ጋር የምናየው ዘገባዎችን ሲዘገቡ ሚዛናዊነታቸውን ምን ያህል የጠበቁ ናቸው ብለን ስንል ቀደም ሲል ባቀረብኩላችሁ ዴታ መሰረት አብዛኞቹ የሁሉንም ማህበረሰብ ወይንም የተለያዩ የፖለቲካ አስተያየቶችን የማቅረብ እድላቸው ዝቅተኛ ነው ማለት ነው። ከዛም ይባስ ብሎ የማጋነንና ሞር ሴንሴሽናል የማድረግ ሁኔታዎች ይታያሉ። ከዛም አልፎ እኛና እነሱ የሚል አደገኛ የሆነ ክፍልፍልም እያሳዩን ነው ማለት ነው። በተጨማሪም ብዙዎቹ ሚዲያዎች የጥላቻ ንግግር የሚጠቀሙ ናቸው። የጥላቻ ንግግር ለምሳሌ መገናኛ ብዙሃኖች ውስጥ ካየነው ውስጥ 35 የሚሆኑ ዘገባዎች ግልጽ የሆኑ የጥላቻ ንግግሮችን ተጠቅመዋል። እነዚህን ደግሞ የምናገኛቸው መጀመሪያ አካባቢ በሚለጠፉ ዘገባዎችና መጀመሪያ አካባቢ በሚነገሩ ዜናዎች ናቸው። እነዚህ መጀመሪያ አካባቢ የሚነገሩ ዜናዎች እንዴት ጠንካራ እንደሆኑ ደግሞ የሚታወቅ ነው ማለት ነው። ከማህበራዊ ሚዲያ ላይ ደግሞ ስናየው ከወሰድነው ዴታ ውስጥ አንድ ስድስተኛው የሚሆነው ሙሉ ለሙሉ የጥላቻ ንግግሮችን የጥላቻ ቃላትን የያዘ ነው ማለት ነው። የወሰድነው ዴታ ወደ 273 የሚሆኑ ፖስት ነው ያየነው። ከዛ አንፃር ስናየው እንዴት አደገኛ እንደሆነ መገመት ይቻላል ማለት ነው። ሌላኛው የምናየው የመገናኛ ብዙሃኑ ለማህበረሰቡ የሚሰጡት አገልግሎት ምን ይመስላል ነው። ይሄኛው ቀደም ሲል በጠቀስኳቸው የመገናኛ ብዙሃን ብዛት አንፃር ይሁን የሚያሰኝ ነው። ይሁንና ግን የተለያዩ የፖለቲካ አስተሳሰቦችን በማንጸባረቅ ደረጃ ግን አሁንም እዚህ ግባ የሚባል ነገር አይሰሩም። ከዛም አልፈው ከሙያው በዘለለ መልኩ የብሔር ተኮር አይነት ዝንባሌ ስላላቸው ትክክለኛው ማህበረሰቡ የሚፈልገውን መረጃ አድርሷል ብሎ ለማለት ይቸግራል ማለት ነው። ይህንን እንደ ማሳያነት ለመጠቆም መገናኛ ብዙሃን የሚዘግቧቸው ዘገባዎች አሉታዊ ጎኑን አንጸባርቀው የሚዘግቧቸው ምንን ያተኮራል የሚለውን ስናይ አብዛኞቹ የመንግስትን ገዢውን ፓርቲ ላይ አተኩረው አሉታዊ ዘገባዎችን ይዘግባሉ። በጣም መጥፎ የሚያሳንስ የሚያቀጭጭ የሚሰራውን ስራ የሚያወግዝ አይነት ስራዎችን ነው። ይህ ምንም የሚደንቅ አይደለም። ገዢው ፓርቲ ፖሊሲ አመንጪ እስከሆነ ድረስ ፈጻሚ አካል እስከሆነ ድረስ ሁሉም ነገሮች ትኩረት የሚያደርጉት እሱ ጋር ስለሆነ ብዙ ቢጻፉ ብዙም አይገርሙንም። ስጋት የሚሆነን ግን ወደ ብሔር ተኮር የሆኑ ዘገባዎች አሉታዊ የሆኑ ብሔር ተኮር ዘገባዎች መብዛታቸው ግን ለሀገሪቱ ስጋት ነው የሚል ይሆናል ማለት ነው። ማህበራዊ ሚዲያውን ስናይ የዘንድሮውን ከማየታችን በፊት 2015 ላይ በተጠና ጥናት አሉታዊ የምንላቸው ዘገባዎች ትኩረት የሚያደርጉት ፖለቲካ ላይ ብቻ ነበር። ብሔር ላይና እምነት ላይ በጣም ዝቅተኛውን ደረጃ የሚይዙ ነው የነበሩ። ይሁንና ዘንድሮ ባጠና ነው ግን በሚገርም ሁኔታ የመንግስት ገዢው ፓርቲ ላይ እንዳለ ሆኖ ብሔር ተኮር በእጅጉ አድጓል። ባልተለመደ ሁኔታ እዚህ ጋር ምንም አይነት የእምነትን ተቋማትን ወይ እምነትን መሰረት ያደረጉ አሉታዊ ዘገባዎች ሳይኖሩ እዚህ ጋር ግን እምነትንም መሰረት ያደረጉ አጸፋዊ ወይንም ኔጌቲቭ ኮኖቴሽን ያላቸው ፖስቶች ይደረጉ ነበር ማለት ነው። ከዚህ በመነሳት የኢትዮጵያ ሚዲያ ምን አይነት
ምን አይነት ቴንደንስ እያመጣ ነው ብለን ስንል በአራት እከፍለዋለሁ ማለት ነው። የመጀመሪያው ድሮም እንደምንለው ለመንግስት በጣም የቀረበ የመንግስትን ጉዳዮች ብቻ የሚዘግብ ጥሩ ነገር አተኩሮ ሰፊ ዘገባ የሚሰጥ ሲሆን በተቃራኒው ደግሞ የመንግስትን ጉዳይ ብቻ ሳይሆን የተቃዋሚ ፓርቲ አስተሳሰቦችን የሚያንጸባርቅ ሚዲያ ነው ማለት ነው። ይሄ ድሮ ፖላራይዜሽን ብለን የምንገልጸው ማለት ነው። ባልተለመደ ሁኔታ የኢትዮጵያ ሚዲያ ከሁለት ፖላራይዜሽን ወደ አራት ፖላራይዜሽን ከፍ ብሏል ማለት ነው በዚህ ወቅት። አንደኛው ብሔር ተኮር ብቻ የሆኑ ወይም የብሔር ሐሳቦችን የሚያቀነቅኑ ሐሳቦች የሚቀርቡበት ሚዲያ፣ ሁለተኛው ደግሞ ከብሔር በተቃራኒ አገር የሚሉ ዘገባዎች የሚቀርቡበት ብቻ ሆኗል ማለት ነው። በዚህ ሁኔታ ወዴት እያመራን ነው የሚለውን ማየት ፈልጋለሁ። አንደኛው ሚዲያዎቻችን የሐሳብ ብዝሃነትን ከማስረጽ አንፃር ወይንም በአጠቃላይ የፖለቲካል አስተሳሰቦችን በስፋት በመዘገብ አንፃር የሆነ አንድ ጥሩ ነገር ቢኖራቸውም የሚያቀርቧቸው የፖለቲካ ሐሳቦች የሐሳብ ብዝሃነቶች ግን የተወሰኑ በመሆናቸው በጥሩ ሁኔታ አንገልጻቸውም። የሚያገለግሉት የመረጡትን አካልና ያንድን ፍላጎት ያንድን ግሩፕ ፍላጎት ላይ በመሆኑ ስኮፓቸው ያነሰ ስለሆነ የሀገሪቱን የሚዲያ ብዝሃነት አስፋፍቶታል ብለን ማለት አንችልም ማለት ነው። ሁለተኛው ሚዲያዎች በአንድም በሌላ መልኩ ለሀገሪቱ ሰላምና መረጋጋት ትልቅ ሚና ይጫወታሉ ተብሎ ቢታሰብም ያሁን የምናያቸው ዘገባዎች ግን ወደዛ የሚያመሩን ባለመሆናቸው ሌላ ስጋት ይሆናሉ ማለት ነው። ከዚህ በተጨማሪም አንዳንዴ ጥሩ መግባባትና ጥሩ የፖለቲካ ውይይት እንዲኖር ማድረግ ሲገባቸው በተቃራኒው ግን አሉታዊ የሆኑ ሐሳቦች የሚንጸባረቁበት ሆኗል ማለት ነው። መጪው ምርጫ ይመጣል ማለት ነው። ሀገራችን በዚህ ምርጫ ባለ ጊዜ ውስጥ በስፋት የሚከሰቱት የጥላቻ ንግግርና እነዚህ ፌክ ኒውስ የምንላቸው የሐሰተኛ ዜናዎች የሚሰፉበት ወቅት በመሆኑ ከዚህ ቀደም ሲል ካየነው የኢትዮጵያ ሚዲያ ገጽታ አንፃር መጪውን ምርጫ ላይ የመገናኛ ብዙሃኑ የሚኖራቸው ሚና እዚህ ገባ የሚባል ላይሆን ይችላል ማለት ነው። ከዚህ በመነሳት መገናኛ ብዙሃኑና የሚመለከታቸው አካላት ቆም ብለው ሊያስቡበት ሊወያዩበት ይገባል የሚለውን ለማለት ፈልጋለሁ። አመሰግናለሁ። የሀገራችንን በተለይ በብዛት እኔ ማነሳቸው ነጥቦች ትራዲሽናል ሚዲያ የምንላቸው ወይም ደግሞ አሁን እኔ የምሰራበት ተቋም ሬጉሌት የሚያደርጋቸውን እንደ ሬዲዮ፣ ቴሌቪዥን የመሳሰሉት ሚዲያዎች ላይ ነው ትኩረት የማደርገው። ከአንድ ዓመት ተኩል በፊት ጭፍን ድጋፍ ለመንግስት ወይም ደግሞ ጭፍን ድጋፍ ተቃውሞ ለመንግስት የማቅረብ አይነት አዝማሚያ የሚሰጡ ሚዲያዎች የበረከቱበት የሚዲያ ስፔስ ውስጥ ነበር ያለ ነው። ከዛ ጭፍን ድጋፍ ለመንግስት ያደረገው ከመንግስት በረከት፣ ጭፍን ተቃውሞ ያደረገው ደግሞ በተቃራኒው ሌላ ነገር የሚሆንበት በመንግስት ቢያንስ ጠበብ እናድርገው ካልን እነዚህን ብሮድካስት ሚዲያዎች ሬጉሌት በሚያደርገው በሚቆጣጠረው ተቋም በኢቤ መካከል ያለው በአባራሪና ተባራሪ በአሳዳጅና ተሳዳጅ ደረጃ ሊበየን የሚችል ወይም ደግሞ ሊገለጽ የሚችል ግንኙነት የነበረበት ነበር። ከዚህ ባሻገር የብሮድካስት አዋጅ ሌሎች ህጎች ቢኖሩም ከነዚህ ህጎች ይልቅ የባለስልጣናት ትንፋሽ የነገሮችን አቅጣጫ የሚቀይርበት ወይም የሚሆኑ እንዳይሆኑ የማይሆኑ እንዲሆኑ የሚያደርግበት ሁኔታዎች ነበረ። ስለዚህ ከዚህም ጋር ተያይዞ ወዳጅም ባዕድም በተደጋጋሚ እንደሚናገረው ጋዜጠኞቻችን ለእስር ለእንግልት ከሀገር ለመውጣት እንደዛ አይነት ነገሮች ውስጥ የነበርንበት ሁኔታ ነበረ። የትግል ሚዲያዎች ከዚህ ጋር ተያይዞ በባዕድ ሀገር እንዲመሰረቱ እንዲስፋፉ ባሉበት ሆነው ደግሞ ከአገሪቱን ከሚያስተዳድረው መንግስት በተቃራኒ
እንዲሰሩ የተገደዱበት ሁኔታ ነበረ። የሚዲያ ሙያና ሙያተኛው በዚህ ምክንያት ተለያዩ እና ባለሙያው ከሙያው ሲፈናቀል ሙያው የሌለው ሰው የጋዜጠኝነት ስፔሱን ተቆጣጠረው ማለት ነው። የኢትዮጵያ ብሮድካስት በስልጣኑ ጉልበት እንጂ ሙያውን ሳይንሳዊ በሆነ መልኩ አዋጁን የአገሪቱን ሕግ ዓለም አቀፍ የሰብአዊ መብት ድንጋጌዎችን ምናምን የምንላቸውን ነገሮች መሰረት አድርጎ ሳይሆን ሬጉሌት የሚያደርግ የመንግስት ተቋም ነው። ስለዚህ በዚሁ ጡንቻው ሚዲያዎችን ወደ መስመር ለማስገባት ጥረት ያደርግ የነበረበትና ይሄም አሉታዊ የሆነ ተጽዕኖ የፈጠረበት ሁኔታ ነበረ። ባለፈው ስጋትና ተስፋን ቀላቅሎ ሚዲያው ባስተናገደበት 1 ዓመት ተኩል ጊዜ ውስጥ ደግሞ እንግዲህ በርካታዎቹን እናንተም ስለምታውቋቸው እነሱን በመዘርዘር አላደክማችሁም። የኤዲቶሪያል ነፃነት የተረጋገጠበት ጊዜ ነበረ። ቢያንስ የአንድ አቅጣጫ አዘጋጅቶ ይሄንን በዚህ ዘግበው፣ ይሄንን በዚህ ስራው፣ ይሄንን በዚህ አስኪደው የሚል ተቋም የሌለበት ሁኔታ ነው የነበረው። ያው በብዙ ሰበቦች የሚዲያ ቁጥር መበራከቱና ህዝቡም ምን ያህል በመብዛታቸው ልክና መጠን ዳይቨርሲፋይድ የሆነ ወይም ደግሞ የተለያየ ሀሳቦች ቀረቡለት የሚለው ነገር እንዳለ ሆኖ በርካታ የሚዲያ አማራጮች ያገኘንበት ወደ ሀገር ውስጥ ገብተው ስራ ይሰራሉ ተብሎ ማሰብ በራሱ ከባድ የነበሩ ሚዲያዎች ወደ ሀገር ገብተው ስራዎቻቸውን በሀገር ውስጥ የመስራት እድል ያገኙበት ሁኔታ ተፈጠረ። ጋዜጠኞች ስራቸውን መስራት በሚገባቸው ልክና መጠን እንዳይሰሩ የሚያግዱ ህጎች እንዲሻሻሉ ተደረገ። ለሚዲያ ነፃነት መረጋገጥ ራስ ሰልፍ ሬጉሌሽን የምንለው ነገር እጅግ ከፍተኛ ቦታ ያለው ነው። ይህንን ደግሞ መደገፍ የሚችሉ እንደ ሚዲያ ካውንስል ቅድም ሲቀርብ እንደነበረው እንደ ኤዲተርስ ፎረም ያሉ የሙያ ማህበራት የሚቋቋሙበት ተቋቋሙ። እነዚህም የራሳቸው አስተዋጽኦ ማበርከት ጀመሩ። የሚዲያ ሴክተሩ ሊያበረታቱ የሚችሉ የተለያዩ ህጎች ወጡ። ኢቢኤ እነዚህን ከዚህ በፊት የነበረውን ትሬንድ በመተው አቅም በመገንባት የሚዲያውን ሴክተር ለአገሪቱና ለህዝቦቿ ማበርከት የሚገባውን አስተዋጽኦ እንዲያበረከት ማድረግ ይቻላል በሚል ጽኑ እምነት መንቀሳቀስ የጀመረበት ጊዜ ላይ እንገኛለን ማለት ነው። ይህንንም ለማድረግ በውጭ ሀገር በሀገር ውስጥ ከውጭ ሀገር ዓለም አቀፍ ስምና ዝና ያላቸውን ትልልቅ አንቱ የተባሉ የሚዲያ ሰዎችን በማምጣት የፐብሊክ ሚዲያውንም የኮሜርሻል ሚዲያውንም የኮሚኒቲ ሚዲያውን የፕሪንት ሚዲያውንም ምንም እንኳን በኢቢኤ ሬጉሌት የሚደረጉ ባይሆኑም ፕሪንት ሚዲያውንም ብሮድካስት ሚዲያውንም ጋዜጠኞችን እና ኤዲተሮችን እና የሚዲያ መሪዎችን አቅማቸውን ለመገንባት ከፍተኛ ጥረት ተደረገ። ይሄም የራሱ የሆኑ አዎንታዊ አስተዋጽኦችን ማስመዝገብ የጀመረበት ጊዜ ላይ እንገኛለን። በዚህ 1 ዓመት ተኩል ውስጥ እንደ ከዚህ በፊቱ በባለስልጣናትና ወይም ደግሞ በሹመኞች ትንፋሽ ሳይሆን ሳይንሳዊ በሆነ መልኩ የሚዲያ ትሬንድ አናሊሲስ ሪፖርት በማዘጋጀት ለሚዲያዎች እንዲደርስ የማድረግ ስራዎች ተሰርተዋል። ሚዲያዎችም የተሰማቸውን ስሜት ፊሊንጋቸውን መልሰው ለኢቢኤ የሚሰጡበትና በፊት የአሳዳጅና ተሳዳጅ አይነት የነበረው በኢትዮጵያ ብሮድካስት ባለስልጣንና በሚዲያዎች መካከል የነበረው ገጽታ እንዲሻሻል የተሻለ በመተማመን ላይ የተመሰረተ ግንኙነት እንዲኖር በርካታ ስራዎች ተሰርተዋል። እነሱም የራሳቸው የሆኑ አዎንታዊ አስተዋጽኦችን አድርገዋል። እነዚህ እንዲጠናከሩ የማገዝ የመደገፍ እና መሆን የሚገባቸውን እንዲሆኑ የማድረግ ስራ በመስራት ላይ ይገኛል። ወደፊትም ይሄንኑ አጠናክሮ ይቀጥላል። ተአማኒ ሚዲያ እንዲኖረንም ሁሉም የጋራ ርብርብና ጥረት ማድረግ አለበት። እኔ የማምነው ሌላው የማያምነው፣ ሌላው የሚያምነው እኔ የማምነው ሚዲያ ሳይሆን በጋራ የሚያግባቡን ጉዳዮች ላይ የሚያስማማን የጋራ እምነት የምንጥልበት ሚዲያ
መኖር አለበት። ከዚህ ባሻገር ቅድም እንዳልኩት የአቅም ግንባታ ስራዎች እጅግ ተጠናክረው መቀጠል አለባቸው። ኢቢኤም ይህንን እያደረገ ነው። ለምስራቅ አፍሪካ ሀብ መሆን የሚችል የሚዲያ ትሬኒንግ ሴንተር ለማቋቋም ብዙ ርቀት ሄደናል። በቀጣይም ይሄ የሚዲያ ትሬኒንግ ሀብ ከዩኒቨርሲቲ ከወጡ በኋላ የስራ ላይ ስልጠናዎችን የሚሰጥ ነው ለህዝብ፣ ለኮሜርሻል ሚዲያውም፣ ለማህበረሰብ ለኮሚኒቲ ሚዲያውም ጭምር ማለት ነው። ከዚህ ባሻገር የሚዲያ ሊትሬሲ ስራ ሚዲያዎቻችን ሊሰሩበት የሚገባ ነገር ነው። ለሚዲያዎቹ ለራሳቸውም ስራቸውን የሚያቀልላቸው በመሆኑ የሚዲያ እውቀት ማህበረሰባችን እንዲኖረው የማድረግ ስራ በቀጣይነት የምንሰራ ከሆነ ብዙ ሊያጉዝ የሚችል የሚዲያ ሴክተራችን ለአገራችንና ለህዝባችን ማበረከት የሚገባውን አስተዋጽኦ ማበረከት በሚገባው ልክና መጠን እንዲያበረክት ማድረግ እንችላለን። ከዚህ ጋር ተያይዞ የመረጃ ነጻነት በተለይ አሁንም መንግስት ለመረጃ ነጻነት ቁርጠኛ የሆነ የማያወላዳ አቋም ያለው ቢሆንም በተቋማት አካባቢ ያለው በመንግስት ተቋማት አካባቢ ያለው እስካሁንም ድረስ ለመረጃ ዝግ የመሆን ነገር እጅጉን ሊታሰብበት የሚገባ ዋና ጉዳይ ነው። ከዚህ ባሻገር ሽልማቶችን፣ እውቅናዎችን መልካም ለሰሩ ለሀገር ለህዝብ የሚጠቅም ነገር ኮንትሪቢዩት ያደረጉ ሚዲያዎች እውቅናና ሽልማት ይገባቸዋል የሚለውም ነገር በጽኑ መታየት ያለበት ነገር ነው። ከዚህ ባሻገር እንግዲህ ሀሳብን የመግለጽ የሚዲያ ነጻነት ሰልፍ ሬጉሌሽን የሚለው ነገር እጅግ አትኩሮት ሊሰጠው የሚገባ ነገር ነው። ከዚህ በፊት ሚዲያዎቻችንን ይሄንን ብላችኋል ይሄንን አላላችሁም ለማለት የከፈልነውን መስዋዕትነት አሁን ደግሞ ወደ ኋላ ላለመመለስ ላለማፈር እንደሚታወቀው ኢትዮጵያ ሚዲያ ኢንዱስትሪ ብዙ እድሎችን አግኝቶ ብዙ እድሎችን ያጣ ነው። ከ1983 ዓመተ ምህረት ወዲህ ያለውን እንኳን ስንመለከት ቅድም በጥናቱ ላይ ሲቀርብ እንደነበረው ሲበራ ሲጠፋ ሲበራ ሲጠፋ የነበረ ነው። ግን ዋና ዋናዎቹን እንኳን ብናይ አጼ ኃይለ ሥላሴ ወርደው ወደ ደርግ ስንመጣ ከደርግ ወደ ኢህአዴግ ስንመጣ የሚዲያ ኦፕን አፕ ወይም ደግሞ ሚዲያው የተሻሉ እድሎችንና አጋጣሚዎችን አግኝቶ ነበረ። አሁን ደግሞ ባለፈው 18 ወራት የመጣው የሚዲያውን የፍሪደም ኦፍ ኤክስፕሬሽን ሐሳብን የመግለጽ ነጻነትን በውል ካልያዝነውና ካልተንከባከብነው እድሎችን እያገኘን እያጣን የመሄድ ነገር እጣ ፈንታችን እንዳይሆን ያሰጋል። ስለዚህ የኢትዮጵያ ብሮድካስት ባለስልጣን አሁን መንግስት አፍሮ ወደ ኋላ የሚመለስበት ምንም አይነት ምክንያት የለም። እንደነዚህ አይነት መድረኮች እየተዘጋጁ እየተነጋገርን እየተወያየን ሐሳብን መሬት እያወረድን የሚዲያ ሴክተሩ ለሀገራችንና ለህዝቦቿ ማበርከት የሚገባውን እንዲያበረክት ጥረት ያደርጋል የኢትዮጵያ ብሮድካስት ባለስልጣን። እነዚህን ነጥቦች ለማንሳት ነው። አመሰግናለሁ። እኔ በዛሬው ንግግሬ ወኪል የምነጋገረው ሪፖርተር ጋዜጣን አይደለም። እኔ ሪፖርተር ጋዜጣና ባለቤት ነኝ። አርትስ ቴሌቪዥን ደግሞ መስራችና ቦርድ መንበር ነኝ። የኢትዮጵያ አሳታሚዎች ማህበርም ቼርማን ነኝ። ሆኖም ግን አሁን ወኪል የምናገረው የኢትዮጵያ መገናኛ ብዙሃን ምክር ቤት ወይም ሚዲያ ካውንስል ስራ አስፈጻሚ ቼርማን ስለሆንኩ ይሄ ምክር ቤቱን ወኪዬ ነው የምናገረው። የተጋበዝኩትም በዛ መሰረት ነው። ለምን ተቋቋመ ይሄ መገናኛ ብዙሃን ምክር ቤት የሚለው ከ15 ዓመት በፊት መንግስት አንድ ረቂቅ አዋጅ አዘጋጅቶ መጣ። የኢትዮጵያ ሚዲያ ስነ ምግባር የሚቆጣጠረው መንግስት ነው የሚል አዋጅ ይዞ መጣና ከዛ በኋላ ጋዜጠኞች የለም ሚዲያ ስነ ምግባር መቆጣጠር ያለበት ራሱ ሚዲያ እንጂ መንግስት መሆን የለበትም፣ ይሄ አዋጅ አንቀበለውም ብለን ተሟገትን። አንድ አመት ከተሟገትን በኋላ እሺ ብሎ መንግስት ሰረዘው። ከዛ በኋላ ለ10 አመት ኢንተርናሽናል ኤክስፒሪየንስ እና ሪሰርች እያደረግን ቆየንና ከ10 አመት በኋላ በተባበሩት መንግስታት ግቢ ውስጥ ሲኤ ውስጥ
በተባበሩት መንግስታት ስፖንሰርሺፕ ኢንተርናሽናል ደረጃ የጠበቀውን የመተባበሪያ ደንብና ስነ ምግባር ደንብ አውጥተን እዛ ተቋቋምን። ሆኖም ግን ለመመዝገብ አልቻልንም። 4 ዓመት ሙሉ ለመመዝገብ ሞክረን አልተቻለም። አሁን የሲቪል ሶሳይቲ ማሻሻያ ህግ ስለወጣ በአሁኑ ሰኔ ወር ተመዝግበናል፣ ህጋዊ ሆነናል ማለት ነው። እና መጀመሪያ ስንቋቋም 28 የሚዲያ ድርጅቶች አባላት ነበርን። አሁን እንደገና በጥቅምት 19 ሌሎች አባላት ጉባኤ ጠርተን 50 ድርጅቶች ደርሰናል። 50 ድርጅቶች ስንል ደግሞ በፈቃደኝነት ማህበር አባላት የሆኑ ህጋዊ የሆኑና የስነ ምግባር ደንቡን እንቀበላለን ብለው ያጸደቁ ነው። ጥሩነቱ ደግሞ የመንግስት ሚዲያም አለበት፣ የግል ሚዲያም አለበት፣ ከክልሎቹም አሉበት፣ ከአዲስ አበባም አለበት። በማህበራትም የጋዜጠኞች ማህበር፣ ኤዲተርስ ፎረም፣ የሴት ጋዜጠኞች ማህበር ሁሉም ያሉበት ስለሆነ በዚህኛው ደረጃ ነው የምንንቀሳቀሰው ያለው። ዓላማው ምንድነው ብንል ቅድም ዶክተር ሙላትም በሰፊው ሲገልጸው እንደነበረ ፍሪደም ኦፍ ዘ ፕሬስ በምንልበት ጊዜ ሀሳብን የመግለጽ ነጻነት ብቻ ሳይሆን የጋዜጠኛው መብትና የጋዜጠኛው ሀሳብን የመግለጽ ፍላጎት የሚያረካ ብቻ ሳይሆን መረጃን ለማግኘት የህዝቡን መብትም የሚያረጋግጥ ነው። ሆኖም ግን መረጃ በምንሰጥበት ጊዜ የጥላቻ መረጃ የምንሰጥ ከሆነ ህዝብን ከማቀራረብ ይልቅ መራራቅን ይፈጥራል። ጥላቻን የምናስተጋባ ከሆነ ቅድም አቶ ንጉሱም እንዳሉት ዶክተር ሙላትም እንዳሉት መራራቅን መፍጠር ማለት የራሱ ጉዳት አለው። ስለዚህ ዋናው ዓላማው ሚዲያው ፍሪ መሆኑ ብቻ ሳይሆን ፍሪደም ኦፍ ኤክስፕሬሽን ተግባር ላይ በሚያውልበት ጊዜ የስነ ምግባር ልምድ፣ አሰራር፣ ግዴታን የሚቀበልና ለህዝብ የተሳሳተና የሚያጣላ የሚያራርቅ መረጃ እንዳይሰጥ ሚዲያ ለማድረግ ነው። አደጋው ምንድነው? ሁላችንም የምናውቀው ነው። ስለዚህ በዚህ አንጻር የራሱ መተዳደሪያ ደንብና ስነ ምግባር ይዞ በሚንቀሳቀስበት ጊዜ ሚዲያው ሁሉ ነገር ወሳኝ ሆኖ የሚንቀሳቀስበት ብቻ ሳይሆን ከሚዲያው በተጨማሪ የህብረተሰቡ ተሳትፎ ደግሞ በግልጽ የሚታይበትና የሚንጸባረቅበት ነው። ይሄ ሚዲያ ካውንስል ወይም መገናኛ ብዙሃን ምክር ቤት የምንለው 3 ስትራክቸሮች አሉት። አንደኛው ስትራክቸር አመታዊ ስብሰባ በሚደረግበት ጊዜ ስብሰባውን የሚመራ እንደ ፓርላማ ማለት ነው ስብሰባ መሪ አካል አለው። ምክንያቱም ስራ አስፈጻሚ የሆነውን ራሳችንን የራሳችን ሪፖርት ማቅረብ በምናቀርብበት ጊዜ ከተሳሳትንም መወቀስ ምናምን ስላለብን ነፃ የሆነ አካል አለው። ፕላስ ደግሞ በሚዲያ ላይ ህዝብም ይሁን መንግስትም ይሁን ግለሰብም ይሁን ቅሬታ ካለው ቅሬታው የሚሰማው ራሱ ሚዲያው ሳይሆን ሌላ እንባ ተቀባይ፣ ቅሬታ ተቀባይ ወይም ኦምቡድስማን አካል አለው። ይህ አካል የህዝቡ ተሳትፎ በሚዲያ ላይ የሚረጋገጥበትና ሚዲያው ሲሳሳት ህዝቡ ራሱ ተሳስተሃል ብሎ እንዲያስተካክለው የሚያደርግ ሆኖ አባላቱም ከተለያዩ የህብረተሰብ አካላት የተወጣጡ ናቸው። ከህግ ባለሙያዎች የተወጣጡ አባላት አሉ። ከትምህርት ተቋማት የሚዲያ ትምህርት ተቋማት የተወጣጡ አካላት አሉ። ከመንግስትም የሚወከሉ አካላት አሉ። ከፓርላማም የሚወከሉ አካላት አሉ። ከሲቪል ሶሳይቲም የሚወከሉ አካላት አሉ። ከንግድ ምክር ቤትም የሚወከሉ አካላት አሉ። ከታዋቂ ግለሰቦችም የሚወከሉ አካላት አሉ። ከሃይማኖት መሪዎችም የሚወከሉ አካላት አሉ። ስለዚህ አቤቱታ ሲቀርብ፣ ቅሬታ ሲቀርብ እነዚህ የራሳቸው እንባ ተቀባይና እንትን ይግባኙንም ካለ የሚቀበል አካል ያለው ነው ማለት ነው። ስለዚህ በዚህ አይነት ሚዲያው ፍሪደም ኦፍ ኤክስፕሬሽን ተግባር ላይ በሚያውልበት ጊዜ የራሱን መብት ብቻ ሳይሆን የህዝብን መብትም እንዲያከብር
ለማድረግ የሚያስችል አወቃቀር ያለውና ተልእኮ ያለው ዓላማ ያለው አካል ነው። ይሄኛውን ለማድረግ ላይሰንስ ካወጣን ጀምሮ አሁን እንቅስቃሴውን ጀምረናል። በእንቅስቃሴው ላይ ለአንዳንድ አካላት ወኪሎቻችሁን ላኩልን ብለን ቅድም በዘረዘርኩት ማለት ነው። ፓርላማውም እየተባበረን ነው ያለው። ከዩኒቨርሲቲም ደግሞ ኦልሬዲ ልከውልናል፣ ከቸምበርም ልከውልናል፣ ከሌላውም ልከውልናል። ትንሽ አካላት ነው የቀሩት። እነሱ በሚያደርጉበት ጊዜ ይግባኝ ሰሚው ቅሬታ ሰሚው ተቋቁሞ ስራውን ይጀምራል ማለት ነው። ኦፊስ ተከራይተን ራሱ አርማም ሁሉም ነገር አውጥተን ስራና እንቅስቃሴ ያለን ነው። በተለይ ቅድም እንደተጠቀሰው አሁን አንዳንድ የስነ ምግባር ጉድለት መቀራረብና ፍቅር ከመፍጠር ይልቅ መራራቅን እየፈጠሩ ስለሆነ ጥላቻንም እየፈጠሩ ስለሆነ በተለይ ደግሞ እንደተባለው ምርጫ በሚመጣበት ጊዜ ደግሞ ሚዲያው በትክክል ሚዲያውን ካልተጫወተና እንደዚህ አይነት የስነ ምግባር ጉድለት ካሳየ ሌላ ተጨማሪ ችግር ሊፈጥር ስለሚችል የዚህ የሚዲያ ካውንስሉ ስራና እንቅስቃሴ ከማንም ጊዜ በላይ እርጀንት መሆኑን ተረድተን ሁሉም አባላት ሚዲያዎች ያልናቸው እየተገናኘን መመካከርና ቶሎ እንጓዝ፣ ቶሎ ስነ ምግባራችን እናዳብር የሚል እንቅስቃሴ ተፈጥሮ ይገኛል ማለት ነው። በነገራችን ላይ እንደዚህ አይነት እንቅስቃሴ በዓለም ላይም ጥሩ ውጤት እያመጣ ይገኛል። በአፍሪካ ደረጃ እንኳን በአሁኑ ጊዜ አንድ 8 ሀገሮች የሚዲያ ካውንስል ወይም ምክር ቤት ያቋቋሙ ሰው ህብረተሰቡ ብቻ ሳይሆን ፕሬዚዳንቶችና መሪዎች እንኳን ቅሬታ በሚኖራቸው ጊዜ ጋዜጠኛን ወደ ፍርድ ቤት፣ ወደ እስር ቤት፣ ወደ ምን ከመውራት ቅሬታቸውን ለሚዲያ ካውንስሉን እያቀረቡ እንባ ተቀባዩ አይቶ ሚዲያው ተሳስቶ ከሆነ ስለ ተሳሳትክ ይቅርታ ጠይቅና አርም ይሉታል። ያልተሳሳተ ከሆነ ደግሞ ቅሬታ ላቀረበው አካል አይ ህግ እኮ ይህን ነገር እንዲገልጽ ይፈቅድለታል አልተሳሳትም ብሎ ደግሞ መራራቅን ከመፍጠር ይልቅ መግባባትንና ድርድርንና እንትን እየፈጠሩ ያለው ነው። በአፍሪካም እንደዚህ አይነት ፖዚቲቭ ነገር ተጀምረዋል ማለት ነው። ኖት ኦንሊ ቅሬታ ከህዝብ ብቻ ሳይሆን ኢቭን መሪዎች ራሳቸውም ቅሬታቸውም ለሚዲያ ካውንስል ማቅረብ ጀምረዋል። ሁላችንም እናውቀው ባለፈው አመታት የነበረው አንዱ የመንግስትን ገጽታ ያበላሸው መንግስት ጋዜጠኛ ያስራል፣ ሽብርተኛ ይላል፣ ምናምን ይላል እየተባለ ነበር። አሁን ይሄ ለህዝብም ቅሬታውን እንዲፈታለት ይጠቅማል። ለሚዲያው ለራሱ ደግሞ በእስር ቤት ምናምን ከሚንገላታ በሚዲያ ካውንስሉ ችግሩ ይፈታለታል። ለመንግስት ለራሱ ደግሞ ኢሜጁ ወደ ተሻለ ደረጃና ሚዲያው ራሱ ችግሩን እንዲፈታ እንጂ የሚያስርና የሚያሰቃይ መንግስት አይደለም እንዲባልም ስለሚጠቅመው ይሄ ፖዚቲቭ መሆኑን እንትን ልናደርገው ይገባል ማለት ነው። ግናለሁ እኔ ከዚህ የመገናኛ ብዙሃን ሀሳብን የማቀራረብ ሚናቸውን ከሲቪል ማህበረሰብ ድርጅቶች ወይም የሲቪል ማህበር እይታ አንጻር የተወሰኑ ሀሳቦችን ለማጋራት ነው። በአንድ ዲሞክራሲ ሽግግር ላይ ባለ በማንኛውም ሀገር ውስጥ ሁለቱም ተቋማት መገናኛ ብዙሃኑም ሲቪል ማህበራትም በተለይ በጋራ በሰሩባቸው እና የተቀናጀ ስራ በሰሩባቸው ሁኔታዎች ውስጥ ያንን ሽግግር የማፋጠን ሚና ከሌሎች ዲሞክራሲያዊ ተቋማት ጋር እነሱንም በጎ ተጽዕኖ እየፈጠሩ ትልቅ ለውጥ ያመጡባቸው በርካታ ተሞክሮዎች አሉ። ስለዚህ ያንን ሽግግር ላይ ተቋማዊ ሂደት እንዲይዝና ዘላቂ እንዲሆን ሀሳቦቹን በአግባቡ በመተንተን ማስረጃ በማቅረብና እነዛ ሀሳቦች ደግሞ የሚቀራረቡባቸውን ነገሮች አንዱን ሀሳብ በመጨፍለቅ ሳይሆን አንኳር የሆኑ አገራዊ ጉዳዮችን ብሔራዊ ስምምነቶችን የሚፈጥሩ ወይም ደግሞ በቶሎ ብለን ልንግባባቸውና መሰረታዊ የሽግግሩን አጀንዳዎች ፍሬም በማድረግ በነዛ ጉዳዮች ላይ ደግሞ ስትራክቸርድ የሆነ ስርዓት ያለውና
ብዙዎቹን የሚያግባባ ነገር በመፍጠር ሌሎቹን ሀሳቦች በጊዜ ሂደት ውስጥ እየጠበቡ ሀሳቦችን እንዲመጡ የማድረግ ሚናቸው ትልቅ ነው። ይህ እንደ ኢትዮጵያ ባለ ብዝሃነት ዋነኛው መገለጫ በሆነ ሀገር ውስጥ ይህንን ማድረግ ቀላል አይደለም። በተለይ ደግሞ ሌሎች ዲሞክራሲያዊ ተቋማት እንደ ፖለቲካ ፓርቲዎች እና ሌሎችም በዚህ ጉዳይ ላይ ያላቸው ልዩነት ሰፊ ሲሆን የነዚህ ተቋማት ሚና እንዲሁ ደግሞ የሌሎች አገራዊ ተጨባጭ ሁኔታዎችን የመከተልና ውጥረት ባለበት አሁን ባለንበት አይነት ተጨባጭ ሁኔታ ደግሞ እነሱን የማባባስም ሚና እንዳይጫወቱ የሚገሩበት በምን መንገድ በጋራ ተቀናጅተው ሊሰሩ ይችላሉ ነው። በእኛ ተጨባጭ ሁኔታ ሁለቱንም ተቋማት በመንግስት ፖሊሲ በሕግ ማዕቀፍም ጭምር ገንቢ የመንግስትን ሚና የመንግስትን ሀሳብ የሚያራምዱ ተቋማት ሳይሆኑ እጅግ በጥንቃቄ የሚታዩ ምናልባትም ጉዳታቸውን እና ሊያመጡ የሚችሉትን በጎ ያልሆነ ተጽዕኖ ትኩረት የሰጠ የመንግስት አሰራር ለበርካታ ዓመታት ከመቆየቱ አንፃር እሱም ደግሞ በተለይ ከዚህ ከለውጡ በፊት በነበሩት በርካታ ዓመታት የመገናኛ ብዙሃኑም ሆነ የሲቪል ማህበራት ተቋማት የተዳከመ የተፋዘዘ ሁኔታ ውስጥ ቆይተዋል። አሁን በተፈጠረ ሁኔታ ውስጥ ለውጡ እነዚህን ተቋማት ቢያንስ በዚህ ጅምር ባለፉት 18 ወራት የህግ ማሻሻያዎች የፖሊሲ ማዕቀፍ ማሻሻያዎቹ የነዚህ ተቋማት ሚና መዳከሙ መንግስት ራሱን እንደጎዳው እውቅና የሰጠበት በአጋርነት ከነዚህ ተቋማት ጋር መስራት ለነዚህ ተቋማት የተለያዩ የሚገባቸውን ሚናና የሚሰሩበትን ምህዳር ማስፋት ጠቃሚ ነው ብሎ የማሰብ በጎ ጅምሮች አሉ። እነዚህን ጅምሮች ተቋማዊ የማድረግ እነዚህን ጅምሮች ዘላቂ እንዲኖራቸውና ተግባብተው እንዲሰሩ ከማድረግ አኳያ ምን ሊኖር ይችላል ነው። እንግዲህ የሲቪል የመገናኛ ብዙሃኑን ይዞታ ከዚህ ቀደም የተናገሩት ተናጋሪዎች በአግባቡ ስለተናገሩ እሱን መግለጽ አያስፈልግም። ነገር ግን በሽግግሩ ጊዜ ጠንካራ ቢያንስ በቁጥር ደረጃ ሀሳቡንም ብዝሃነቱንም ከነችግሮቹ የሚገልጽ የተነቃቃ የሚዲያ ኤንቫይሮንመንት ነገር ግን የሙያ ደረጃው የስነ ምግባር ደረጃው አጠያቂ የነበረ ግጭትንና አለመረጋጋትን ከመጋባዝ አኳያ በጎ ያልሆነ ሪከርድ የነበረው የመገናኛ ብዙሃን ኢንዱስትሪ ነበር። በመሃል ያንን በህግ ቁጥጥር በአስተዳደራዊ እርምጃዎች እና በፖለቲካ እርምጃዎች የመገናኛ ብዙሃኑን የተለየ ሚና ለማስተካከል ሙከራዎች ከተደረጉ በኋላ የመነቃቃትና በሙያም ደረጃ የተሻለ የማሳየት ቁጥሩ በመንግስት እርምጃና በራሱ በሴክተሩ ተዋንያን ድክመት የተነሳ ገበያውን ጨምሮ ቁጥሩ ቢቀንስም በሙያ ደረጃ የተሻለ መነቃቃት ፈጥሮ እንደነበር ይታወሳል። ከምርጫ 97 በኋላ ግን አሁንም ዘርፉ የነበረበትን ችግር ለመቅረፍ የሄደበት ስትራቴጂ የሄደበት አካሄድ የሚያዋጣና ጠንክሮ እንዲወጣ የማያረግ በመሆኑ ይበልጡኑ ግን መንግስት የወሰዳቸው ህጋዊ እርምጃዎች የፖለቲካ እርምጃዎችና አስተዳደራዊ እርምጃዎች የመገናኛ ብዙሃኑ ሚና አዳክመውት ነበር ነውና ጎን ለጎን ሲታይ መገናኛ ብዙሃኑንና ሲቪል ማህበረሰብ ድርጅቶችን የእድገታቸውም የነበራቸው መልካም ጅምርና እየተዳከሙ የሄዱበት ሁኔታ የተወሰነ መመሳሰል አለው። ስለዚህ ከምርጫ 97 በኋላ የወጡት ሁለት የህግ ማዕቀፎች የሲቪል ማህበረሰቡንም ሚና በመግታት የመገናኛ ብዙሃኑንም የነበረውን ጅምር ከምርጫው በፊት በነበሩት ጥቂት ዓመታት ውስጥ እየተነቃቁና የተሻለ ሚና እየተጫወቱ የማህበረሰቡንም ጥቅም ከመንካት አኳያ መንግስትን ተጠያቂ የማድረግ አኳያ በዛ ውስጥ መሰረታዊ ችግር የነበረባቸው ሌላ አጀንዳ የያዙ በስነ ምግባርም በሙያም ደረጃ ሌላ አጀንዳ የነበራቸው መገናኛ ብዙሃንና የሲቪል ማህበራት የሉም ባይባልም የተወሰዱት እርምጃዎች ግን ሙሉ በሙሉ ሁለቱንም ሴክተሮች አዳክመው ነበር የሚለውን ብዙዎቹ ይስማሙበታል። ስለዚህ በእነዚህ የህግ ማዕቀፎች ውስጥ የታየው ግን ቅድም ከተባለው መንግስት ያራምደው ከነበረው ርዕዮተ ዓለምና የፖለቲካ አካሄድ አጠቃላይ በሀገሪቱ ውስጥ ተንሰራፍተው ከነበረው የዲሞክራሲ ባህል ጋር ተያይዞ የእነዚህ ተቋማት ሚና ሌሎች ሀገሮች ውስጥ የዲሞክራሲ ሽግግሩን በማፋጠንና የተሻለ እንዲጠናቀቅ የማድረግ ሚናቸው በኢትዮጵያ ውስጥ
እጅግ ተገድቦ እንደቆየ ይታወሳልና ያንን በማድረጋቸው ለአባላቶቻቸው እና እንዲሁም ደግሞ ለሰፊው ሕዝብ ጥቅም የሚውሉ መሰረታዊ ነገሮችን እንዳያረጉ ገትቷቸው ነበር። ስለዚህ ከማስተማር አኳያ በየደረጃው የመንግስትን ተጠያቂነት ከማስፈን አኳያ እንዲሁም ደግሞ በፖሊሲና በሕግ የማውጣት ሂደቱ ላይ መሰረታዊ ድምጻቸውን ማሰማት አልቻሉም ነበር። ነገር ግን ይህ የሲቪል ማህበራቱ እንቅስቃሴ መገናኛ ብዙሃኑ የሚጠበቅባቸውን የተሻለ ነገር በተለይም ደግሞ እንደዚህን ብዝሃነቶችን በተሻለ መንገድ በማቀራረብ የተሻለ ለውጥ እንዲያመጡ ከማድረግ አኳያ የነበራቸው ሚና በሁለት መክፈል ይቻላል። አንደኛው ራሳቸው መገናኛ ብዙሃን ላይ ብቻ የሚሰሩ ሲቪል ማህበራት የሙያ ማህበራቱን የጋዜጠኞች ማህበራትና የተለያዩ ማህበራት እንዲሁም ደግሞ ሰብአዊ መብት ትኩረት አድርገው በመገናኛ ብዙሃን በፕሬስ ነጻነት ላይ የሚሰሩ ድርጅቶች እነሱ ሙሉ በሙሉ መገናኛ ብዙሃን ላይ ነው የሚሰሩት። እሱ ከሲቪል ማህበራት ሕጉ የገንዘብና የእንቅስቃሴ ገደብ አኳያ የበለጠ ተዳክሞ የነበረበት ሁኔታ ነው። ነገር ግን ሌሎች ሲቪል ማህበራት ደግሞ አብረው ቢሰሩ የተሻለ ለውጥ ሊያመጡ የሚችሉባቸው አጠቃላይ ሀገራዊ ለውጥና የዲሞክራሲ ሽግግሩም የዲሞክራሲ ባህል ግንባታውም የተሻለ አስተዋጽኦ ሊያደርጉ የሚችሉባቸውን ስፔሶች ብዙ ናቸው። እነሱን የነበረው ጅምር እንዴት አፌክት እንዳደረገ የተወሰኑ ምሳሌዎችን ለመጥቀስ ያህል በአንደኛ የነዚህ መገናኛ ብዙሃኑ ለሲቪል ማህበራቱ ስራዎች መድረክ ሆነው በማገልገል የተሻለ ስራዎችን የማሳለጥ ሚና ይኖራቸዋል። አንዳቸው ለአንዳቸው መድረክ ይሆናሉ። የፕሬስ መስፋፋትን እንደ አጀንዳ አድርጎ ከኢንሃውስ የመገናኛ ብዙሃኑ ውስጣቸው ለምሳሌ ከአቅም አንጻር ከስነ ምግባር አንጻር የሙያ ደረጃውን የጠበቀ አሰራር ከመከተል አንጻር ድክመት ካለባቸው እነሱን ከማስተካከል ጀምሮ በዘርፉ ደረጃ ያሉ ተዋናያኖች በእውቀት በመረጃ በጥናትና ምርምር የማገዝ ሚና እንዲሁም ደግሞ እነዚህ ዘርፉ ከመንግስት ጋር የሚያደርገውን ድርድር እንደ ሀገር ደግሞ ኢትዮጵያም በጉዳዩ ላይ በፕሬስ ነጻነት ሀሳብን በነጻነት የመግለጽ መብት ላይ ልታራምዳቸው የሚገቡ ጉዳዮችን የሚደግፉ የተለያዩ ስራዎችን ከመስራት አንጻር ይሄ ገደቡ አስተዋጽኦ አድርጎባቸዋል ነው። ሌሎች ለምሳሌ ቅድም እንደተባለው የመገናኛ ብዙሃን ጋዜጠኞችንና የመገናኛ ብዙሃን ባለሙያዎችን ለዘርፉ የተሻለ አስተዋጽኦ እንዲያደርጉ ስልጠና ከመስጠት አኳያ የስልጠና ተቋሞቻችን ውስንነቶች ይኖርባቸዋል። በተለይ ደግሞ በስራ ላይ ያሉ ስልጠናዎችን ከመስጠት አኳያ ያንን የሚሰራ እንደ ኢትዮጵያ ባሉ ሀገሮች ውስጥ ማዕከላዊ የስልጠና ማዕከል አለ። ያ ለበርካታ ዓመታት አልነበረም። ቅድም እንዳሉት አሁን የኢትዮጵያ ብሮድካስት ባለስልጣን እሱን ለማደራጀት ሙከራ እያደረገ ነበር። እሱ ባልነበረበት ሁኔታ እነዚህ አይነት ስልጠናዎችን የሲቪል ማህበራት ድርጅቶች ናቸው ሲሰጡ የነበረውና እሱንም ለመስጠት ገደቡ ትልቅ አስተዋጽኦ ያደረገ መሆኑ ጥናትና ምርምር የትንተና አዝማሚያን በመስራት ደግሞ በመረጃ ላይ የተመረከዘ ውሳኔና እንዲሁም ደግሞ ሽፋን ትንታኔን መገናኛ ብዙሃን እና ባለሙያዎች እንዲሰጡ ከማድረግ አኳያ የመንግስት ህግጋቶችን፣ ድርጊቶችን፣ ፖሊሲዎች ላይ ክትትልና ግምገማ በማድረግ ለውጥ እንዲመጡ የውትወታ ስራ ከመስራት አኳያ እነዚህን ሁሉ ስራዎች በተወሰነ መንገድ ከህጎቹ ከመውጣታቸው በፊት እየተሰሩ የነበረ ቢሆንም ተዳክመው ቆይተዋልና አሁን ከዚህ አንጻር የመንግስት የፖሊሲ ለውጥ የህግ ማሻሻያ ሂደት አሁን ተጠናክሮ እየተካሄደ ከመሆኑ አኳያ የሲቪል ማህበራቱ ህግ አስቀድሞ ተሻሽሎ ወደ ስራ ገብቷል። የመገናኛ ብዙሃን ራሱን የቻለ ፖሊሲ አልነበረም። ያንን ፖሊሲ አሁን ተረቆ በውይይት ላይ መሆኑ እየዳበረ የሚገኝ መሆኑ የመገናኛ ብዙሃኑን በርካታ ህግጋቶች በተወሰነ መንገድ የዘርፉን ተዋንያን የሲቪል ማህበራትን አስተዋጽኦ ባረገ ከዚህ በፊት እንደነበረው የማግለል ሳይሆን በእያንዳንዱ ደረጃ ጥናት አስጠንቶ ዲያግኖስቲክ ስተዲውን የችግሮች ማመላከቻ ረቂቆቹ እንዲደርሳቸውና አስተያየት እንዲሰጡ እንዲሁም ደግሞ አፈጻጸማቸው ላይ ከአስፈጻሚ ተቋሙ የኢትዮጵያ ብሮድካስት ባለስልጣንና መሰል ሌሎች ተቋማትን በዝርዝር ህጎችን በማውጣትና አፈጻጸሙ ጉዳይ ላይ የነሱን ኤክስፐርቲዝ እውቀታቸውን እና ያላቸውን አስቀድም ስራ ከማሰባሰብ አኳያ ትልቅ ጅምር መታየቱ
ቢያንስ ከዚህ በኋላ ለውጡን የሚያሳየው ይሆናል። ነገር ግን አሁን ይሄንን ለዚህ ጉዳይ በመዘጋጅበት ጊዜ ቢያንስ ከመገናኛ ብዙሃኑ ጋር ቀረቤታ ያላቸው ሲቪል ማህበራት ይሄንን አዲስ ለውጥ አዲስ አጋጣሚ በመጠቀም ምን ሊሰሩ ይችላሉ የሚሉትን ጉዳዮች እያዋራዋቸው ነበርና ከዚህ ከሰፊ የሆነ የአቅም ግንባታ ስራ በተለይ ምርጫ እየመጣ ከመሆኑ አኳያ ከምርጫ ጋር ሐሰተኛ ዜናን ከመረዳት አንጻር የተለዩ ደግሞ ቢት ሪፖርቲንግ ጋዜጠኞቹ የዲሞክራሲ ሽግግርን ሐሳብ ብዝሃነትን ከማስተናገድ አኳያ ምን አይነት ክህሎት ሊኖራቸው ይችላል የሚለውን የሚዘጋጁበት ይህንን ስራዎቻቸውን በአግባቡ እንዲወጡ ለማድረግ የሚያግዙ የተለያዩ አፕሊኬሽኖችንና የተለያዩ ፕሮግራሞችን ዲቫይስ በማድረግ ጥናትና ማኑዋሎችን ሃንድ ቡኮችን በማዘጋጀት ኦሬዲ የተጀመረ ሂደት ብቻ ሳይሆን የእቅዶቻቸው ላይ ስትራቴጂካሊ በዛ እንቅስቃሴ ላይ መሆናቸው አንድ አበረታች ነገር ነው። የመገናኛ ብዙሃኑ ኢንቨስትመንት አስቸጋሪ ያደረገበት ምክንያት ከፖለቲካ ባህሉ ከህግና ከፖሊሲ ማዕቀፍ አንጻር እሱን በማገዝ የተሻለ ኢንቨስትመንት እንዲፈጠር የምርመራ ጋዜጠኝነትን መሰረት ያደረጉ የተለያዩ ፕሮግራሞችን ከመቅረጽና የስልጠና ፕሮግራሞችን በራሳቸው ዲቫይስ ከማድረግ ብቻ ሳይሆን ስልጠና የሚሰጡ የተለያዩ ተቋማት ጋር በጋራ ለመስራት መዘጋጀታቸው ኦሬዲ በምልክት ላይ መሆኑ የዲሞክራሲ ግንባታ ባህሉን ምርጫው ጋር ተያይዞ የተለያዩ ፕሮግራሞችን ዲቫይስ በማድረግ በጋራ ለመስራት መሞከራቸውና የዘላቂ የዘርፉን ጥቅምና የህዝብ ጥቅምን መሰረት ያደረጉ ጉዳዮች ላይ በፖሊሲና በህጉ አስተዋጽኦ ከማድረጋቸው በላይ በዚህ ላይ ያተኮሩ የተለያዩ ፕሮግራምና የስልጠና ፕሮግራሞችን መያዛቸው የሚጠበቅ ነው። ያንን ይዘው መንቀሳቀሳቸው ለሌላው አበረታች ጅምር ነው ብዬ የማየው ነገር ነው። ትራዲሽናል ሚዲያ የሚለው ነው። ነባር መገናኛ ብዙሃን ሚና የሀሳብ ልዩነትን በማቀራረብ ረገድ ነው። ከዚህ ጋር ደግሞ ዓለም አቀፍ የሆኑ መልካም ተሞክሮዎችና የጋዜጠኝነት ስነ ምግባርን የሚመለከቱ እነዚህ ሶስት ነገሮች የተካተተበት ነው የሚሆነው። እንዲህ መጀመር ፈልጋለሁ። ነባር መገናኛ ብዙሃን የሚባሉት ምንድናቸው? ባህሪያታቸው በጣም ወሳኝ ስለሆነ ከአዲሱ መገናኛ ብዙሃን የሚለያቸውን ነገር መጥቀስ አውድ ስለሚፈጥርልን ነባር መገናኛ ብዙሃን የሚባሉት ዲጂታል ሚዲያ ከመተዋወቁና ከመስፋፋቱ በፊት የነበሩ በተለይ የህትመት ሚዲያው ቀደም ያለ ታሪክ ያለው የሬዲዮና የቴሌቪዥኑ ደግሞ ከ100 ዓመት ከ150 ዓመት ወዲህ በ20ኛው መቶ ክፍለ ዘመን ግኝቶች የሆኑ ናቸው። ሬዲዮ፣ ጋዜጣ፣ ቴሌቪዥን በተጨማሪ መጽሐፍትም ይካተታሉ። እዚህ ውስጥ ፊልሙም ይካተታል በስፋት ግን የኔ ትኩረት የሚሆነው ሬዲዮ፣ ቴሌቪዥን፣ መጽሔትና ጋዜጣ የሚባሉት ናቸው። ትራዲሽናል ሚዲያ ወይም የነባር መገናኛ ብዙሃን አሁንም የጎዳና ላይ ማስታወቂያዎችንም ሁሉ ይጨምራል። ግን እዚህ ውስጥ እሱን እንደ ትኩረት አድርጌ እንትን አልለውም። እነዚህ ሬዲዮ፣ ቴሌቪዥን፣ ጋዜጣ የምንላቸው ምንድነው ባህሪያታቸው? አንደኛ በአንድ ጊዜ መልክዓ ምድራዊም ሆነ በጣም ብዙ የህብረተሰብ ክፍልን መሸፈን የሚያስችሉ መሆናቸው ነው። ሬዲዮ ቁጭ ብሎ የከፈተ ሰው በሙሉ ከአጽናፍ አጽናፍ ያለ ከምስራቅ እስከ ምዕራብ ያለ ሰው በአንድ ጊዜ ሊያገኘው የሚችለው መሆኑ ይሄ አንዱ ባህሪው ነው። ቴሌቪዥንም እንደዚሁ ነው። ጋዜጣም ከሁለቱ ለየት ባለ መልኩ ዲሌይ ያደርጋል እንጂ የስርጭት መንገዱ በአንድ ጊዜ ከአንድ ምንጭ የመጣን መረጃ ለብዙ ሚሊዮኖች የማዳረሻ መንገድ መሆኑ ነው። ከዚሁ ጋር እነዚህ ሚዲያዎች ምንድነው ሌላው ባህሪያቸው? መልእክቱን የሚያስተላልፈው ተቋም አካልና መልእክቱን የሚቀበሉት ሰዎች አንድ ቦታ አይደሉም ያሉት። እንደ ሶሻል ሚዲያው ላይ እንደምናየው ኮንቨርሴሽናል አይደሉም። ይሄም አንዱ መገለጫቸው ነው። የተለያዩ ተደራሲዎችን በአንድ ጊዜ በባህል፣ በሃይማኖት፣ በጾታ፣ በትምህርት ደረጃ ይሄም አጽንኦት ሊሰጠው የሚገባ ጉዳይ ነው። ትግርኛ የሚተላለፍ ፕሮግራም ትግርኛ የሚሰማ ሰው በሙሉ የሚከታተለው ነው። አማርኛ የሚተላለፍ ፕሮግራም አማርኛን የሚሰማ የሚያራዳ ሰው በሙሉ ደቡብ ይሁን ምስራቅ ይሁን
ምዕራብ ይሁን አማራ ይሁን ኦሮሞ ይሁን ሶማሌ ይሁን የሚሰማው ማለት ነው እና በአንድ ጊዜ በጣም የተለያየ ብዝሃነት ያላቸውን ሰዎች አማክሎ የሚተላለፍ መሆኑ ነው። ስለዚህ ለአንዱ አስደሳች የሆነ መልእክት ለሌላው ምናልባት ከጥንቃቄ ጉድለት በኋላ ላይ እንደምንመጣው ኦፌንድ የሚያደርግ ወይም የሚያስከፋ መልእክት ሊሆን ይችላል እና ይሄ የነባር ሚዲያው ፈተና ከዚህ ነው የሚጀምረው። ውስጣዊ ልዩነታቸው ግን ለምሳሌ አንድ ናቸው፣ ግን በውስጥ የሚለያያቸው ነገር ምንድነው? በተደራሽነታቸው ሬዲዮና ቴሌቪዥን ይፈጥናሉ። ሬዲዮ መስማት ብቻ ለሚችሉ ይሆናል። ቴሌቪዥን ደግሞ እንዲህ እያለን እናያለን። ጋዜጣ ዘግይቶ ነው የሚሄደው ኦንላይን ላይ። አሁን ኦንላይን እየቀደመ ሌሎቹን ለመፎካከር ኦንላይን ላይ እየመጣ ነው ያለው። በዚህ ራሱን ከዘመናዊው ሚዲያዎች ጋር ለማቀራረብ ከሚያደርገው ውጪ ይተላለፋሉ። የሚያስተላልፉት መረጃ መጠንም እንደዚሁ ይለያያቸዋል። ጋዜጣ በጣም ብዙ ረጅም የጽሁፎችን የሚቀርብበት ነው። ሬዲዮ ላይ ዜና ላይ የተወሰነ ሰከንድ ተጠቅመን ነው የምናስተላልፍበት። እንደገና ደግሞ ታላሚ በሚያደርጓቸውም ተደራሲያን ማንነትም ይለያያሉ። አንዳንዱ ሚዲያ ወጣቶች ላይ ብቻ ሊያተኩር ይችላል። አንዳንዱ ሚዲያ ገጠር ላይ ብቻ ሊያተኩር ይችላል። እነዚህ የውስጥ ተደራሽነታቸው ማነው የውስጥ ልዩነታቸው ነው። ጋራ ጠባያቸው ላይ አሁንም ሌላ የምጨምረው ነገር ምንድነው? ከግንዛቤ የሚገባ እነዚህ ነባር ሚዲያዎች የምንላቸው ትልቅ ካፒታል የሚሹ ናቸው። በጣም ትልቅ ካፒታል የሚሹ ናቸው። በጣም ትልቅ ካፒታል የሚሹ እንደመሆናቸው መጠን ተጽዕኖ ስር የመውደቅ እድላቸውን በጣም የሰፋ ነው። ምክንያቱም አንድ ሬዲዮ ጣቢያ ለማቋቋም፣ አንድ ቴሌቪዥን ጣቢያ ለማቋቋም፣ ጋዜጣ ለማቋቋም የሚያስፈልገው ካፒታል በጣም ትልቅ ነው። ስለዚህ እነዚህ ተቋማት ገንዘብ ምንጭ ሊኖራቸው ይገባል። ያንን ገንዘብ በምንጭነት የሚደጎማቸው አካል በተዘዋዋሪም ሆነ በቀጥታ ተጽዕኖ ሊያደርግባቸው ይችላል፣ ከማስታወቂያ ድርጅቶች ጀምሮ ማለት ነው። መንግስት የሚደጉመው መንግስት በጣም ሚዲያውን ለፓብሊኩ የለቀቀ ካልሆነ መንግስት የራሱን አጀንዳ የሚያስፈጽምበት ሊሆን ይችላል። ባለሀብቶች በተዘዋዋሪ የሚደጉሙ ከሆነ የነሱን ፍላጎት ማስፈጸሚያ ሊያደርጓቸው ይችላሉ እና የጋዜጠኝነት ፈተናው እንግዲህ ከተጽዕኖ ስር ነፃ ሆኖ መስራት የመቻል ጉዳይ ነው። ሁለተኛ እነዚህ ነባር ሚዲያዎች መልእክቶቻቸው በቡድን ነው የሚተላለፉት። እኔ ብቻዬን ጎበዝ ጋዜጠኛ ብሆን ጽፌ ቀጥታ አላስተላልፍም። ፕሮፌሽናሊ ማለት ነው። የቡድን ናቸው። እዚህ ክፍል ውስጥ ያሉትን ታያላችሁ። ብዙ ካሜራዎች ተደግነው ታያላችሁ። ከካሜራው በስተጀርባ ሪፖርተር አለ፣ ኤዲተር አለ። ማሽን ላይ ቁጭ ብሎ ይሁን አይሁን ይለፍ አይለፍ የሚል ባለሙያ አለ። በዚህ ኮንቴክስቱ ነው የሚሰሩት ነባር ሚዲያዎች፣ ጋዜጣውም፣ ሬዲዮም፣ ቴሌቪዥን። ይሄም ሌላ ውስብስብ የስራ ሂደት ነው የሚጠይቁት። ቴክኖሎጂ አጠቃቀሙን፣ ስቱዲዮ ውስጥ ገብቶ ኤዲት ማድረጉን። እነዚህ ባህሪያቶች አሏቸው። እነዚህን የምጠቅስበት ምንድነው ከሶሻል ከማህበራዊ ሚዲያው ምንድነው የሚለያቸው የሚለውን በተዘዋዋሪ ማንሳት ፈልጌ ነው። እንግዲህ ስለ ተግባራታቸው ማንሳት አልፈልግም። ተግባራታቸው ይታወቃሉ። አካባቢያችንን ለማወቅ ምን ለማስተማር፣ ለማዝናናት፣ እንደገና ደግሞ ገንዘብም ለመስራትም እነዚህ ተደራራቢ የሆኑ ብዝሃነት ያላቸው የመገናኛ ብዙሃን ተግባራት ናቸው። መገናኛ ብዙሃን በጣም ጉልበት አላቸው። ሰዎችን ለመቆጣጠር፣ ሰዎችን ለማሰባሰብ፣ ሰዎችን ለማቀራረብ፣ ሰዎችን ለማቃቃር። ጂም ሞሪሰን የሚባሉ ሰው ምን ይላሉ? ተርጉሜው ነው አማርኛው። መገናኛ ብዙሃንን የሚቆጣጠሩ ሰዎች ወይም ተቋማት የሰዎችን አእምሮ ይቆጣጠራሉ ይላሉ። whoever controls the media controls the mind። ሌላ ዳን ብራውን የሚባል ሰው ደግሞ መገናኛ ብዙሃን ማለት በከፋ መልኩ የሚጠቀሙበት ከሆነ የአናርኪዝም ቀኝ እጅ ማለት ነው ይላል። ይሄ የነባር ተቋማቱንም የሚመለከት እጣ ፋንታ ነው። ለምሳሌ ከከፋው እንጀምርና አዶልፍ ሂትለር ሚዲያውን ፕሮፓጋንዳ ማሰራጫ አድርጎ በመጠቀሙ የተነሳ ጀርመን ውስጥ ከስንት ሚሊዮን ከ6 ሚሊዮን በላይ የአይሁድ ዜጎች አልቀዋል።
በፕሮፓጋንዳ ሚዲያ ብቻ ማለት ነው። ዛሬ ጀርመን ሀገር ውስጥ አይሁድ ብሎ መጥራት ያሉት ጋዜጠኞች ዘመናዊዎቹ ጋዜጠኞች አይሁድ ብሎ መጥራትን እንደ ታቡ ነው የሚቆጥሩት። አውጥተውታል ከዲክሽነሪያቸው ውስጥ ቢካዝ አይሁድነት ያስፈጀ ስለነበረ ማለት ነው። ሩዋንዳ ውስጥ በረሮዎች የሚለውን ቃል አይጠቀሙበትም። አሁን ከሰላም ከወረደ በኋላ የሚገናኛ ብዙሃን ሰዎች ተሰባስበው ለራሳቸው ህግ ለራሳቸው የሚተዳደሩበት አናድርግ የሚሉ ነገሮችን ሲፈጽሙ ቋንቋቸውን አስተካክለው አስቀምጠውበታል። ከመገናኛ ብዙሃን ጋር በተያያዘ በመጥፎም ሆነ በቀጥታም ሆነ ባልተዘዋዋሪ ለምሳሌ በካምቦዲያ 1.5 ሚሊዮን ህዝብ አልቋል። በሩዋንዳ ከ100,000 1 ሚሊዮን ይጠጋል ይላሉ ቁጥሮቹ። በደቡብ ሱዳን የደረሰውን እናስታውሳለን። በዲሞክራቲክ ሪፐብሊክ ኮንጎ ከ5.4 ሚሊዮን ህዝብ አልቋል። በኢራንም እንደዚሁ ከ1 ሚሊዮን በላይ ህዝብ ያለቀው እንደዚህ በስነ ተግባቦት ችግር እና ስነ ተግባቦት በሚወልደው በሚያባብሳቸው ምክንያቶች ነው። በጎ ከሆኑት ደግሞ ሰሞኑን በጣም ገኖ የተነሳው አልፍሬድ ኖቤልን ማንሳት እንችላለን። አልፍሬድ ኖቤል አውቆት ሳይሆን በፈጠረው ሳይንስ ሰዎች ሲያልቁበት አይቶ ምንድነው ያለው? ኦኬ ሰዎች ማለቅ የለባቸውም፣ ሰዎች ለሰዎች መታደግ አለብኝ በሚል አሁን እንግዲህ ትልቅ ካፒታሉን በዓለም ላይ ትልልቅ ስራ ለሰሩ በሰላም ላይ ትልቅ ስራ ለሰሩ ሰዎች ሽልማት እንዲውል ሲያደርግ ይሄ ከበጎነቱ አዶልፍ ሂትለርን በአሉታዊ ስንጠቅሰው ይሄኛውን በበጎ ልንጠቅሰው እንችላለንና መገናኛ ብዙሃን የሚያገለግሏቸው ሰዎች ቅድም እንደተጠቀስኩት በጣም የተለያየ ብዝሃነት አላቸው። ሃይማኖት አለ፣ ባህል አለ፣ መልክዓ ምድራዊ ጉዳይም አለ፣ ጾታም አለ። ይሄ የመገናኛ ብዙሃን የሀሳብ ልዩነትን ወደ አንድ በማምጣት ወይም ደግሞ በማቀራረብ አንድ ማድረግ ሳይሆን በማቀራረብ እንዲግባቡ በማድረግ የተነጋገረ ሰው ብዙ እርምጃ አብሮ ይሄዳል እና ይህንን በማድረግ ምንድነው ሚናቸው የሚለውን ለማየት መጥቀስ የምፈልገው ነገር ምንድነው? ብዝሃነት በጣም ወሳኝ የሆነ የጋዜጠኝነት ስነ ምግባር መመዘኛ ነው። የጋዜጠኝነት እሴቶች ወይም የዜና አጻጻፍ እሴቶች ሚዛናዊነት፣ ፍትሃዊነት እያልን የምንጠቅሳቸው እነዚህ ሚዛናዊነት የሚመጣ ቢያንስ ሁለት ነገሮች አሉ ማለት ነው። ፍትሃዊነት የሚመጣ በእኩልነት በደረጃ የሚለያዩ ተቋማት ወይም ነገሮች አሉ ማለት ነው እና ብዝሃነት በጣም ወሳኝ የሆነ የጋዜጠኝነት ስነ ምግባር መመዘኛ ነው። ሰዎች በዜና ውስጥ ሲጠቀሱ ከማን ጋራ አብረው እንደሚነጻጸሩ ሰዎች ምን ያህል እንደተወከሉ ይመዝናሉ። ምሳሌ የአዲስ አበባ ዩኒቨርሲቲ ጋዜጠኝነትና ኮሚኒኬሽን ትምህርት ቤት ከኢትዮጵያ ብሮድካስት ባለስልጣን ጋራ ከአንድ ዓመት በፊት አገር አቀፍ ጥናት አካሂዶ ነበርና እኔ ከሄድኩባቸው ክልሎች አንዱ ቤንሻንጉል ጉሙዝ ነበር። ቤንሻንጉል ጉሙዝ ሰዎችን አሰባስቤ የቡድን ውይይት በማደርግበት ጊዜ ሚዲያው ለነሱ ምንድነው የሚለው ያነሱት ነገር እዚህ አግባብነት ያለው ምሳሌ ስለሆነልኝ ነው የምጠቅሰው፣ ከማዳላት ጋር እንዳታወስዱብኝ። ቤንሻንጉል ጉሙዝ ውስጥ 5 ብሔረሰቦች አሉ። ሽናሻ አለ፣ በርታ አለ፣ ጉሙዝ አለ፣ ማኦ አለ፣ ኮማ አለ። እነዚህ 5 የተለያየ ቋንቋ የሚናገሩ ብሔረሰቦች ናቸው። ምንድነው ያሉት እነዚህ ሰዎች በቡድን ሆነው የክልላቸው ሚዲያ በየቋንቋቸው በየሳምንቱ ያንዳንድ ሰዓት ፕሮግራም አድርጎላቸዋል። እኔ በሄድኩበት ዓመት ትራንስፎርም ለማድረግ ዝግጅት ላይ ነው የነበረው። ስለዚህ በራሳቸው ቋንቋ ለራሳቸው የሚቀርብ መልእክት በመስማት ረገድ ችግር የለባቸውም። አጠቃላይ የሆነው የክልሉ ሚዲያ ደግሞ የጋራ የሆነው አማርኛ ቋንቋ ይጠቀምላቸዋል። ያነሱት ግን ምንድነው እኛ አሶሳ ሌላ ጋር በሃይማኖትን በተለያየ ሃይማኖት የደመቀች ከተማ፣ ሌላው ጋር የተለያዩ ብሔረሰቦች በጣም ብዙ ቋንቋ የሚነገርባቸው ከተማ እየተባለ እንደ እሴት ሲነገር አሶሳን አንድ ቀን በፌደራል ሚዲያው ሰምተናት አናቅም። ይሄ እሴቷ ሲነገር ይላሉ። ምን ማለት ነው?
ይፈልጋሉ ከሌላው ጋር። እዚህ ጋር አንድ መንደር አለ፣ እዚህ ጋር አነስተኛ የሆነች ሰዓት አለች። ስለዚህ በሌላው ውስጥ ዲስኮርስ ውስጥ አብሮ መታየት ይፈልጋሉ። መታየት ይሄ አንድ ምሳሌ ነው። አንድ የህብረተሰብ ክፍል ራሱን የአንድ መገናኛ ብዙሃን ይዘት ውስጥ በሚያጣ ጊዜ የመገለል ወይም የመረሳት ስሜት ያድርበታል። የክልል መገናኛ ብዙሃን በሚያገለግሉበት የሚገኙ የህብረተሰብ ክፍሎችን መካተት አለመካተታቸውን ያለ ይሄም እንደዚሁ በሄድኩበት አማራ ክልል የሰማሁት የኛ ዞን የኛ ወረዳ በአማራ ማስ ሚዲያ ተጠቅሶ አያውቅም ይላሉ። ይሄ ምን ማለት ነው? የሪፕሬዘንቴሽን ጉዳይ ሰዎች ይከታተላሉ ማለት ነው። ስለሆነም ማናቸውም በጋዜጠኝነት የሚሰራ ስራ ስነ ምግባራዊ አንድምታ አለው አነሰም በዛም። ለዚህ መነሻው ጋዜጠኞች ሲጽፉም ሆነ ሲሸፋፍኑት ሲያለባብሱት በማወቅም ባለማወቅም ወይም አብዝተው ሲናገሩለት ሲያገዝቡት ያ ጉዳይ ማህበረሰቡ ላይ በቀጥታም ሆነ በተዘዋዋሪ ምን ይኖረዋል? አንድምታ ይኖረዋል። የስነ ምግባር ጥሰት ምንጩ ብዝሃነትን አለማካተት ነው። የስነ ምግባር ትጥቅ አለመኖር የጋዜጠኞችን አቅም ውስንነት መከሰቻ ነው። የስነ ምግባር ጥሰት በማወቅም ባለማወቅም ብለናል። ከሚዲያው ባለቤትነት ልትጀምሩ ትችላላችሁ። ያሉ ህጎችን ጠንቅቆ አለማወቅ አንዱ ችግር ነው። የስነ ምግባር ጥሰት አሁን ኢሌክሽን ሊመጣ ነው። የምርጫ ዘገባ ፕሮሲጀሩ ምን ይመስላል የሚለውን ስንቱ ጋዜጠኛ ያውቀዋል እንድንጠይቅ ነው። ግልጽ የሆነ መመሪያም አለመኖሩም ሌላውም ችግራችን ነው። የስነ ምግባራዊነት የሚያስከትለው ችግር ሰዎችን ላላስፈላጊ ችግር ጉዳት ይዳርጋል። መገናኛ ብዙሃን ተአማኒነት ያጣሉ። ለጊዜው የሰዎችን ስሜት ቢያራግቡም እያደርግን ምን ይሆናሉ? ከማርኬት ይወጣሉ። ጋዜጠኝነት የጠባቂነት ሚና ዋችዶግ ሮል የሚለው ይከስማል። የዲሞክራሲ ደህንነት አደጋ ላይ ይወድቃል። የስነ ምግባር ጥሰት ሲፈጠር ማለት ነው። የስነ ምግባር መርሆች ብዙዎቻችሁ በጋዜጠኞች ሆናችሁ ታቋቸዋላችሁ። ትክክለኛነት፣ አንድን መረጃ ከምንጩ ከሆነበት የሆነውን ማስረዳት ማለት ነው። ሚዛናዊነት፣ ሀሳብን መወከል፣ የተለያየ ሀሳብ ሪፕሬዘንት ማድረግ፣ ሰዎችን መወከል። ሰውና ሀሳብ ነው የሚወከለው፣ አካባቢ ይወከላል። ፍትሃዊነት፣ ድምጽ። ለምሳሌ እንግዲህ አቁሚ ከተባልኩ አቆመዋለሁ። ምሳሌ አንድ ገጠር ሄድኩና ገበሬዎች እንደዚሁ ፎከስ ግሩፕ ሳረግ የኛ ሚዲያ እኮ አሉ አንድ ገበሬ ሁሉ ጊዜ የሚነግሩት እንዴት ድምጽ መስጠት እንደሚችል ነው። ግን እሱ ተመራጭ ሊሆን እንደሚችል በሐሳብ ደረጃ አያሰርጹበትም። ይበቃል። ወደ ጉዳዩ ላይ በኋላ በጥያቄ ይነሳል። አመሰግናለሁ። ግን አንድ የመጨረሻውን ተሞክሮ ይፈቀድልኝ። ተሞክሮ እነዚህ ልዩነትን የሚያመጡ የመገናኛ ብዙሃን ኔፓል ላይ ለምሳሌ ምንድን ነው የተደረገው? ኔፓል ላይ የተለያዩ ተቃራኒ የሆኑ የፖለቲካ ድርጅቶችን ለየብቻ መገጣጠም ያልፈለጉ ድርጅቶችን ለየብቻ ፕሮግራም ይሰራል። ለየብቻ ሳይገናኙ ስለ ከአንዱ ጋር የተሰራውን ፕሮግራም ለሌላው ተቋሚ ድርጅት በመስጠት በኋላ ላይ መተው እንዲነጋገሩ መድረግ አንዱ ምሳሌ ነው። ጥሩ ምሳሌ ነው ብዬ ነው የማስበው። ደቡብ አፍሪካ ላይ እንደዚሁ ፒስ ካፌ የሚባል ምንድነው ያደረገው? የተሰሩ ስራዎች አሉ። በውይይት ጊዜ አነሳለሁ። አመሰግናለሁ።